ኩስን ሙሉ ወንጌል ከመጣ ሙሉ አንተ ወንጌል ግልጽ ነው የትኛው እንደምትለኝ ግልጽ ስለሆነ ማለት ኖ ኖ ኖ እኔ ባይዚ ሃኒቹ እኔ ትክክለኛ ክርስቲያን የትኛው ናት ሲባል በነገራችን ላይ ዝም በቃ ኦርቶዶክስ ናት ምናምን ብዬ አይደለም የምናገረው። ያው ከዚህ በፊትም ሰምተሽ ሊሆን ይችላል። ትክክለኛ ክርስቲያን የራሷ የሆነ በቃ ክራይቴሪያዎችን የምታሟላ ናት ማለት አንድ ሁለት ነገሮችን ማሟላት አለባት። ትክክለኛ ክርስቲያን የጌታ ክርስቲያን ለመሆን ማለት አንድ ክርስቲያን ስለዚህ በቃ ያንን የምታሟላ እሷ የጌታ ቤተክርስቲያን ናት ነው የምለው። አለቀ። ከዛ በላይ አንቺ የቤት ስራ ይሆናል እንደዛን ሁለት ነገሮችን የምታሟላ ቤተክርስቲያን የትኛዋ ናት የሚለውን መለየት ማለት ነው። እና እንደዛ ነው ግዴታ ኦርቶዶክስ ለምሳሌ ኦሪየንታል ወይ ኢስተርን ወይ ካቶሊክ ወይ ሉትራን ምናምን ወይ ፔንቴኮስታል ምናምን ነገር ማለት ሳይጠበቅብኝ እነዛን ሁለቱን መስፈርቶች ከነገርኩሽ በእነዛ በሁለቱ መስፈርቶች ትመዘኝና ኦኬ ማለት ይቻላል። ያኔ መረዳት ማወቅ የሚቻል ይመስለኛል። ምንድናቸው ግን ለጠቅላላ እውቀት ምንድናቸው ሁለቱ? ለጠቅላላ እውቀት እንግዲህ ትክክለኛው የጌታ ቤተክርስቲያን ሁለት መስፈርቶችን ታሟላለች ብዬ አምናለሁ። አንደኛው የመጀመሪያው ህብረቱ እንደ ህብረት አይጠፋም። ያው የጌታ ቤተክርስቲያን አጠፋም የሚለው ሁሉም ያምናል። አሁን ጭራሽ ፕሮቴስታንቶችም የጌታ ቤተክርስቲያን አጠፋም እያሉም ስለሆነ እሱ ላይ ያከራክር ይችላል። የሚያከራክር ከሆነም ግን ወደ መጽሐፍ ቅዱስ ሄዶ ማሳየት ነው። የጌታ ቤተክርስቲያን ጭራሽ ልጠፋ እንደማትችል በምን እናውቃለን? አንደኛ ጌታችን ኢየሱስ ራሱ በአንደበቱ የተናገረው ነገር አለ። ምን የሚል? በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚህ ዕለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ብሏል። ስለዛ የገሃነም ደጆች ጌትስ ኦፍ ሄዲስ ማለት ነው። እነዚህ የገሃነም ደጆች አይችሏትም ከተባለ ክርስቲያን አይቋቋሟትም፣ አይችሏትም። ስለዛ ልጠፋ አትችልም። እዚህ ጋር የተናገረው ነገር ጌታችን ኢየሱስ ምንድነው? አንደኛ ቤተክርስቲያኔን ነው ያለው እና እሰራለሁ ነው ያለው። የገሃነም ደጆች አይችሏትም። አንደኛ የሚሰራት ራሱ ነው ቤተክርስቲያንን ኢየሱስ ነው የሚሰራት። ሰው ግለሰብ አይሰራም። ቤተክርስቲያንን ግለሰብ አይሰራም። በነገራችን ላይ መስፈርቶቹ ሁለት ናቸው ብያቸዋለሁ። አንደኛውን መስፈርት እያብራራው ነው በደንብ ስለምጠቀልለው በደንብ አድርጋችሁ ተከታተሉ። አንደኛ ቤተክርስቲያንን ሰው አይሰራም። ሰው ከሰራት በቃ የዛ ሰው ቤተክርስቲያን ነው የምትሆነው። የዛ ሰው ቤተክርስቲያን ነው የምትሆነው እንጂ የኢየሱስ ቤተክርስቲያን አትሆንም። ስለዛ ቤተክርስቲያንን የሰራት ኢየሱስ ነው። ኢየሱስ ስለሰራት የእርሱ ነው የምትባለው የኢየሱስ ቤተክርስቲያን። ስለዛ ጌታችን ኢየሱስም ቤተክርስቲያኔን ነው የሚላት። ቤተክርስቲያኔን ነው ያለው። ስለዚህ የክርስቲያን የክርስቶስ ናት እና ቤተክርስቲያኔን እሰራለሁ አለ። ስለዚህ የሰራት ቤተክርስቲያን 3 አይደለችም፣ 47 አይደለችም፣ 800 ቤተክርስቲያኖችን አልሰራም። በቃ አንዲት ቤተክርስቲያንን የሰራው። ቤተክርስቲያኖቼን እሰራለሁ ሳይሆን ቤተክርስቲያኔን እሰራለሁ ነው ያለው። ስለዛ አንዲት ቤተክርስቲያን ያለችው ያቺ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ናት። ራሱ ኢየሱስ ነው የሰራት። ከዛ በኋላ ያቺ ቤተክርስቲያን ደግሞ ቃል አላት። ምን አይነት ቃል? የገሃነም ደጆች እንኳን አይችሏትም የሚል ቃል። ስለዛ የገሃነም ደጆች እንኳን አይቋቋሟትም። ስለዚህ ምንድነው? ልጠፋ አትችልም። ለምን? አንደኛ ክርስቶስ ነው የሰራት። ሰርቶ ደግሞ ዝም ብሎ እንደዚህ የሚተዋት ሳይሆን ሁልጊዜ ደግሞ ከእርሷ ጋር ይሆናል። እዛው ማቴዎስ ወንጌል ምዕራፍ 28 ላይ 19ኛው ቁጥር ላይ ምን ይላል? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይልና ያዘዝኳችሁን ሁሉ ደግሞ እንዲጠብቁ እያስተማራችኋቸው ካለ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ምን ብሎ ነው የጀመረው? በአብ በወልድ በመንፈስ ቅዱስም አጥምቁ፣ ሌላስ? አስተምሩ፣ ደቀ መዛሙርት አድርጉ። ስለዚህ አሁን ሰዎችን ደቀ መዛሙርት የማድረግ ተልእኮ ለቤተ ክርስቲያን የተሰጠው በሐዋርያት በኩል። ጌታችን ኢየሱስ ደግሞ ሲናገር ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ግን እስከ ዓለም ፍጻሜ ከእነርሱ ጋር ሲሆን ወጣ ገባ እያለ አይደለም፣ ሁልጊዜ ነው ያለው። ሁልጊዜ አንድ ጊዜ ይህ አገልግሎት ከጀመረ በኋላ ይህ አገልግሎት የሚጀምረው ይሄ ማጥመቁ ማስተማሩ የሚጀምረው መንፈስ ቅዱስ ከወረደ በኋላ ቤተክርስቲያን ከተወለደች በኋላ ነው። ቤተክርስቲያን ሳትወለድ አገልግሎቱ በቤተክርስቲያን አይሰራም። ስለዛ መንፈስ ቅዱስ ወረደ፣ ዘን ይህ አገልግሎት በቃ ተጀመረ። ማጥመቅ ማስተማር፣ ማጥመቅ ማስተማር አይደል? እና እንዲህ ያለ በእንደዚህ አይነት አገልግሎት ውስጥ ደግሞ ጌታ ሁሌ ከአንቺ ጋር ነኝ ብሏታል ቤተክርስቲያንን ወይም ሐዋርያትን። እስከ መቼ አልን? ሐዋርያት ጴጥሮስ እናንተ እስክታልፉ ድረስ ነው አይደለም። ጴጥሮስ ዮሐንስ እናንተ እስክታልፉ ድረስ ከእናንተ ጋር ሆናለሁ። ከዛ በኋላ የሚመጡ ሰዎችን ግን እስቲ ሁኔታቸውን አይና እስቲ እንደው ሁኔታቸው እንደው ብቅ ጥልቅ እያልኩኝ እንደው ይሄድ መለስ እያልኩኝ አያለች ካደርጋ ነው። በፍጹም ጌታችን እንደዛ አይደለም ያለው። ሐዋርያቱ ካለፉ በኋላም እነሱን ተክተው የሚመጡ ደግሞ አባቶች አሉ። ራሳቸው ሐዋርያት እያሉ የተሾሙ ጳጳሳት ነበሩ
ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደሚናገረው እግዚአብሔር በገዛ ደግሞ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ እንዳለ ሐዋርያት ራሳቸው እያሉ ሐዋርያቱ የሚያውቋቸው ጳጳሳት ነበሩ። እሺ እረኞች ነበሩ፣ ኦቨርሲየርስ ነበሩ። ስለዚህ እነዛ እረኞች በጳጳሳት ማነው በሐዋርያቱም የሚታወቁ ኦኬ ሪኮግኒሽን ያላቸው ናቸው ማለት ሐዋርያት የሚያውቋቸው ናቸው። ስለዚህ የተላኩ ናቸው፣ በቤተክርስቲያን ውስጥ ያገለግላሉ። ዘን እነዚሁ ሐዋርያት የሚያውቋቸው ጳጳሳት አሉ አይደለ? ሐዋርያት ሲያልፉ እነሱ ይቀጥላሉ። ኦፍኮርስ እነዚሁ ደግሞ በሐዋርያት የታወቁ ጳጳሳት ደግሞ የሚያውቋቸው ሌሎች ጳጳሳት ደግሞ ይመጣሉ እያለ ቤተክርስቲያን መቀጠሉ አይቀርም። በቤተክርስቲያን ውስጥ ሁሌም ቢሆን ጋይስ መንጋ ብቻ አይደለም፣ እረኛ አለ። መንጋ እረኛ መንጋ ሁሌም አለ። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ሲል እረኞች አድርጎ ለሾመበት እንደማለት ነው። ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። ስለዛ መንፈስ ቅዱስ ሁሌም እረኞችን ይሾማል። መንጋ ብቻ የሚባል ነገር የለም። አሁን ጌታ ኢየሱስን እንደ ግል አዳኙ አድርጎ መቀበል የሚለውን ነገር የምንቃወመው ለዚህ ነው። በነገራችን ላይ ድህነት ያለው ዝም ብሎ በግል አይደለም። ድህነት ያለው ዊዝን ዘ ቸርች ነው። ድህነት ያለው በቤተክርስቲያን ነው። እሺ ብዙ ጊዜ ይሄ እንደ ግል አዳኝ አድርገህ ተቀበል ነገር ኦኬ መጽሐፍ ቅዱስ ላይ እንደዚህ የሚል የለ ምናምን እሱ አይደለም። ትልቁ ቁም ነገር ቃል በቃል መጽሐፍ ቅዱስ ውስጥ ስለሌለ ብቻ አይደለም፣ ይዞ የሚመጣው መዘዝ ስላለ ነው። ምንድነው እሱም? ድህነት ዝም ብሎ በግል የሚባል ነገር አለ፣ በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ውስጥ እና ሁልጊዜም ቢሆን ምን አለ? እረኛ መንጋ እና ያ ህብረቱ የክርስቶስ ኢየሱስ አካል ነው። ቤተ ክርስቲያን የክርስቶስ አካል ናት እና ሁሉን በሁሉ የሚሞላ የጌታችን ኢየሱስ ሙላቱ ናት ስላለን ራሱ ጳውሎስ ያሉን ስለደገምን ለማለት ነው። ምንድነው እርሷ ሁሉን በሁሉ የሚሞላ ማለት ሁሉን በሁሉ የሚሞላው ኢየሱስ ነው። የእርሱ ደግሞ ሙላቱ ናት ተብላለች። ኤፌሶን ምዕራፍ 1 መጨረሻ ቁጥር ላይ ሙላቱ ናት እና እርሱ ደግሞ የእርሷ ራሷ ነው። ራስ ነው። ከዛ በኋላ ምንድነው? አካል ዝም ብሎ ራስ ብቻ አይደለም አይደለ? ሙሉ ወጥ አይደለ? ልክ የእርሱ ሙላቱ ተብላ ተነግሮላታል ቤተክርስቲያን እና መንግስቱን በመሬት ላይ አቋቁሟል ጌታችን ኢየሱስ እና መሬት ድረስ አለ ኢየሱስ። ጌታችን ኢየሱስ ላይ በአባቱ ቀኝ ተቀመጠ ሲባል ዝም ብሎ በአባቱ ቀኝ ተቀምጦ ተወስኖ ብቻ ያላረም መሬት ድረስ አለ፣ እኛ ድረስ አለ ኢየሱስ፣ እኛ ድረስ አለ በቤተ ክርስቲያኑ በኩል ማለት ነው። በቤተ ክርስቲያኑ በኩል እኛ ድረስ አለ። ስለዛ ጌታችን ሁሌም ከኛ ጋር ነው ማለት ነው። እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር እሆናለሁ። ስለዛ ቤተ ክርስቲያን የክርስቶስ ሙሽራው ሆና ሁሌ የሚጠብቃት የሚንከባከባት የሚመግባት ራሱ ክርስቶስ ይሆናል። ምክንያቱም መንፈስ ቅዱስን ስለላከ በመንፈሱ በኩል ይህን ሁሉ ነገር ክርስቶስ ኢየሱስ ይሰራል። ወላጆች እንደሌላቸው ልጆች አልተዋችሁም ማለት ጌታ ኢየሱስ ወላጆች እንደሌለን ልጆች ሊተወን አልፈቀደም። ጌታ ኢየሱስ ከሐዋርያቱ ጋር አብሮ ቆየና የተወሰነ ከዛ ልክ ሲሄድ ዝም ብሎ ብቻቸውን ብትን አድርጓቸው አልሄደም። ወላጆች እንደሌላቸው ልጆች እንደሚረሱ ልክ እንደዛ አይደለም ሄደው። ግን ጌታ ምን አላቸው? ወላጆች እንደሌላቸው ልጆች አልተዋችሁም ማለት። ስለዛ ምንድነው? አንደኛ ሞቶ ከተነሳ በኋላ ወደ እነሱ ይመጣል። ከዛ በኋላ ሲሄድ ደግሞ መንፈስ ቅዱስን ይልካል። ስለዛ መንፈስ ቅዱስን ደግሞ ለዘላለም ከእናንተ ጋር ይሁን ዘንድ ምንድነው ይልክላችኋል አለ። እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ ጌታ ኢየሱስ። ሌላ አጽናኝ ለዘላለም ከእነርሱ ጋር እንዲኖር፣ ስለዛ ለዘላለም ከእኛ ጋር ከቤተ ክርስቲያን ጋር እንዲኖር በተሰጠው በመንፈሱ በኩል ጌታችን ኢየሱስ ሁሌ ከእኛ ጋር ይኖራል። ቤተክርስቲያን ስታጠምቅም ስታስተምርም ሁሌ ኢየሱስ አብሯት አለ። ስለዛ አጠፋም ነው አይደል? አዎ አጠፋም። አስባል የሆነ አሁን ኦንሊ ጂሰሶች ምን ይሉ ነበር የሆነ ሰዓት ላይ ልክ ሐዋርያት ሲያልፉ በቃ ጠፋች ቤተክርስቲያን ይላሉ። ከዛ በኋላ የሥላሴ ትምህርት መጣ ምናምን እንደዚህ አይነት የሚመሳሰሉ ነገሮች ምናምን ከዛ በኋላ የመጡት የሚል ነገርን ያስተምራሉ ኦንሊ ጂሰሶች። ስለዛ ምንድነው ሐዋርያት እንዳለፉ ቤተክርስቲያን ጠፍታ ኖራ የዛሬ 100 ዓመት አካባቢ ኦንሊ ጂሰስ ያው ከጴንጤ ጋር አብሮ የመጣ ነው። ጴንጤ ናቸው አክቹዋሊ ኦንሊ ጂሰሶች ጴንጤ ናቸው። ጴንጤ ሁለት አይነት ጴንጤ ነው ያለው፣ ትሪኒታሪያን ፔንቴኮስታል እና ዋንስ ፔንቴኮስታል ይባላል። ትሪኒታሪያን ፔንቴኮስታል የሚባሉት አሁን እኛ ጋር ያሉት ጴንጤዎች ሆነው ግን በስላሴ እናምናለን የሚሉ እነርሱም ትሪኒታሪያን ፔንቴኮስታል ይባላሉ። በጎን ደግሞ ዋንስ ፔንቴኮስታል የሚባሉ ደግሞ አይ ስላሴ ሳይሆን አብ ወልድ መንፈስ ቅዱስ ራሱ ኢየሱስን አይነት የሚመስል ነገርን የሚያስተምሩ ደግሞ አሉ። በአብ ወልድ መንፈስ ቅዱስ ማጥምቁ ሲልም በኢየሱስ ማጥምቁ እንደማለት ነው እያሉ የሚተረጉሙ ሰዎች አሉ። ስለዚህ የአካል ሶስትነት በእግዚአብሔር ውስጥ የለም የሚሉ አንድ አካል ብቻ ነው ያለው የሚሉ ዋነስ ፔንቴኮስታል ደግሞ የሚባሉ አሉ። ከጴንጤ ጋር ይሄ የመንፈስ አሰራር ላይ ምናምን ይጋራሉ። ኦኬ በስላሴ እናምናለን የሚሉ ጴንጤዎችም በመንፈስ መሞላት ምናምን ብለው ይሄ ልሳን ምናምን ይሄ ፈውስ ምናምን እያሉ የሚናገሯቸው ነገሮች አሉ አይደለ?
እነዛም ደግሞ ልክ እንደዛው ማለት ነው። እነዛም ደግሞ በጣም ያጠነክራሉ። በአንድ አይነት ሙቭመንት ውስጥ ነው ተነስተው ለሁለት የተከፈሉት። ጥምቀት በኢየሱስ ስም ወይስ በአብ በወልድ በመንፈስ ቅዱስ ስም የሚለው ላይ ተለያዩና በዛው በቃ ልዩነቱ በዛው እንትን አለ ማለት ነው። እና ኦንሊ ጂሰሶቹም ይሄ በመንፈስ መሞላት በልሳን መናገር ምናምን የሚባሉ ነገሮች አለ። እንደውም ሰው በልሳን ካልተናገረ አልዳንም ብለው እስኪናገሩ ድረስ ነው አንዳንድ እነሱ እንደውም ያከራሉ። እና ሁሉም ሜምበሮቻቸው በልሳን እንዲናገሩ ያደርጋሉ ማለት ነው፣ ወይም ያበረታታሉ። ልሳን ስላቸው የመጽሐፍ ቅዱስን ልሳን አይደለም ብዬ ነው የማምነው እንግዲህ እኔ በጴንጤ ውስጥም በእነዚህ በኦንሊ ጂሰስ ውስጥም ያለው ተመሳሳይ ልሳን ነው፣ ግን የመጽሐፍ ቅዱስ ነው ብዬ አላምንም። እኔ ፐርሰናሊ አላምንም። ለማንኛውም ግን ምን ይላሉ ኦንሊ ጂሰሶች እንዳልኳችሁ ለዚህ ሁሉ ዘመን ለ1900 ዓመት ሙሉ ጠፍታ ኖራ አሁን የዛሬ 100 ዓመት አካባቢ ኦንሊ ጂሰስ ሲነሳ የጌታ ቤተክርስቲያንን አስነሳት አይነት የሚመስል ነገር ይናገራሉ። ነው በፍጹም እንደዛ አይደለም። ጌታ ኢየሱስ ቃል ገብቶልናል። እስከ ዓለም ፍጻሜ ሁልጊዜ እኔ ከእናንተ ጋር ነኝ ብሎ ቃል ከገባ ይሄ እኔ በክርስቶስ ላይ ያለን በጣም መተማመን ከዚህ በፊት እንዳልኳችሁ በጣም እርግጠኞች በጣም 101% እርግጠኛ ከመሆናችን የተነሳ በጌታችን ቃል ላይ ማለት ነው። የሆነ ሳላይ ጠፍታ ድንገተኛ አነሳናት የሚል ሰው ሲመጣ ኖ እንድንል ያደርገናል። አንተን አናምንም፣ ኢየሱስ እንደምናምነው ኢየሱስ እስከ ዓለም ፍጻሜ ሁል ጊዜ ከእኛ ጋር እንደሚኖር ቃል ገብቶልን ነበረ። ስለዚህ ድንገት ዞር ብሎ ከነበረ እንግዲያውስ ክርስቶስ ቃሉን አላከበረም፣ ክርስትና ለምን ይሉት አይደል? እኔ በነገራችን ላይ ቤተክርስቲያን ጠፍታ ኖራ የሆነ ሰው የሆነ ክፍለ ዘመን ላይ ተነስቶ አነሷት የሚል ካለ ክርስትና ራሱ ትክክል መሆኑን ያኔ መጠራጠር እንጀምራለን። ለምን ክርስቶስ ቃሉን አልጠበቀም ያስብላል። ሰው ጌታችን በማይታበል ቃሉ እስከ ዓለም ፍጻሜ እኔ ሁልጊዜ ከእናንተ ጋር ነኝ ብሎ ተናገረ ነው። ፒሪድ። ሲቀጥል እንዳልኳችሁ በዚህ በኤፌሶ መልእክቱ ምዕራፍ 5 ላይ ጳውሎስ እንደተናገረው ምን አይነት ቤተክርስቲያንን ለራሱ እንዲያቀርብ ፈቀደ ነው ያለው። ምንድነው ባሎች ወይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ምንድነው ብሎ የተናገረበት ክፍል ላይ ማለት ነው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሱ አሳልፎ ሰጠ ይልና ነውር ምንድነው ነውር እድፈት ወይም እንደዚህ የፊት መጨማር ወይም እንደ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ አይነት ነገር ብሎ የሚያስቀምጥበት ክፍል ላይ ሳታረጅ እንድትኖር እየተንከባከበ የሚያኖራት ሙሽራ ነው ያላት ክርስቶስ። አያችሁ በዚህ በምድር ላይ ስትኖሩ በባልና በሚስት መካከል ጥሩ ግንኙነት ይኖርና ከዛ በኋላ ባል ሁሌም ፕሮቫይደር ነው አይደለ? አዎ መጋቢ ነው። በቤት ውስጥ የሚመግብ ምንድነው የሚጠብቅ ሚስቱን መጠበቅ የባል ድርሻ ነው አይደል? አዎ የባል ድርሻ ሚስቱን በጣም መጠበቅ አለበት። ከክፉ ነገሮች ምናምን ሁሉ ፕሮቴክት ማድረግ አለበት። ሊርባት አይገባም ሚስቱ። ስለዛ መመገብ አለበት ምናምን። ይሄ ድርሻ አሁን የባል ነው። በቃ ይሄ በቋሚነት ይሄ ነው። በነገራችን ላይ ግን አሁን በአንድም በሌላ ምክንያት ግን ሚስትም ወጣ ሰርታ ምናምን ሳንቲም ልታመጣ ትችል ይሆናል። ግን ይሄ ዋናው ግን እንግዲህ በክርስትና ውስጥ ያለው ነገር ግን ባል ሁሌም ቢሆን መጋቢ፣ ፈላጭ ቆራጭ ስል ከስራ ጋር በተያያዘ ምናምን ነገር ማለት ነው። ከዛ ሚስቱን ከክፉ ነገር ሁሉ የሚጠብቀውና እንደዛ ነው። ይሄ ነገር ደግሞ ምንድነው ለክርስቶስና ለቤተክርስቲያን ምሳሌም ጭምር ነው። ኤፌሶን ምዕራፍ 5 ላይ እንደዛ ነው የሚናገረው። ይህ ነገር የምስጢር ታላቅ ነው ይልና እኔ ግን ስለ ክርስቶስና ስለ ቤተክርስቲያን እላለሁ ብሎ ነው የሚቀጥለው እዛው ላይ ሰው ስለ ክርስቶስና ስለ ቤተክርስቲያን ካለ ክርስቶስ ሙሽራ ሆኖ ቤተክርስቲያን ሙሽራይቱ ከሆነች እንግዲያውስ ሙሽራው አስቡት፣ ሙሽራይቱ እንዳጠፋ ቤተክርስቲያን እንዳጠፋ የማይጠብቃት ከሆነ እርሷን መመገብ መጠበቅ ከከበደው ስለዛ ሰነፍ ሙሽራ ሊያስብለው ነው። ጌታ ይቅር ይበለንና ማለት ነው። እንደዛ ለማለት ደግሞ የሚደፍር የለም። ይሄ ከኛ ይራቅ። ክርስቶስ ኢየሱስ የምርም እውነተኛ ሙሽራ ሆኖ ቤተክርስቲያኒቱን ወይም ሙሽራይቱን ይጠብቃል። በምንፍቅና ውስጥ ወድቃ ኖራ ድንገት የሆነ ሰው አነሳታ፣ በፍጹም አይሆንም። እንደ አጠቃላይ የጌታ ቤተክርስቲያን በምንፍቅና ውስጥ ወደቀች ማለት ኑፋቄ ስለሚያጠፋ ጴጥሮስም በሁለተኛ መልእክቱ ምዕራፍ 2 ቁጥር 1 ላይ የሚያጠፋ ኑፋቄን አሽልኮ ያስገባሉ ይላል ሐሰተኛ መምህራን። ስለዚህ ቤተክርስቲያን በዓለም አቀፍ ደረጃ በኑፋቄ ልትመታ ትችላለች ማለት በዓለም አቀፍ ደረጃ ልጠፋ ትችላለች እንደማለት ነው። ይሄ በጣም አደገኛ ብላስፈሚ ነው፣ አደገኛ ስድብ ነው። እና ቤተክርስቲያን በዚህ ደረጃ ምን ልትል አትችልም፣ በኑፋቄ ልትመታ አትችልም፣ በዓለም አቀፍ ደረጃ ልትመታ አትችልም። የተለያዩ አካባቢዎች ላይ የሆኑ ኑፋቄዎች ሊገቡ ይችላሉ፣ በተለያዩ የሐሰተኛ መምህራን ሊሰጡ ይችላሉ። እሱን ግን ቶሎ
ቤተክርስቲያን ከተቀበለችው አስተምህሮ አንጻር እየመዘረች ልትቀርፍ ይገባል። እየቀርፈች ትሄዳለች ማለት ነው በቤተክርስቲያን ውስጥ ካለ አስተምህሮ አንጻር እንጂ በዓለም አቀፍ ደረጃ ቤተክርስቲያን ኑፋቄን ተቀብላ ራሷ ቤተክርስቲያን እንደ ቤተክርስቲያን ማለት ነው ኑፋቄን ተቀብላ ትኖራለች ማለት ትጠፋለች እንደማለት ነው። እና ጌታ ኢየሱስ ይህንን አይፈቅድም። መንፈስ ቅዱስ ይህንን አይፈቅድም። መንፈስ ቅዱስ አመጣጡ ራሱ ወደ እውነት ሁሉ ይመራችኋል ተብሎ ስለሆነ የመጣው መንፈስ ቅዱስ ወደ እውነት ሁሉ የሚመራውን መንፈስ ቅዱስን ስለተቀበለች ቤተክርስቲያን ልጠፋ አትችልም። በኑፋቄ ልትወድቅ አትችልም። ይህንን ያዝ አድርጌ የመጀመሪያው መስፈርት አሁን ያው በጣም አብዝቼ ብሻለሁ፣ ግን ሁለቱንም ነገሮች የያዘ ነው እስካሁን የተናገርኩት እንዳጋጣሚ ነው ማለት ነው። የመጀመሪያው መስፈርት ቤተክርስቲያን አጠፋም። ስለዛ ከሐዋርያት ጀምሮ ልትመጣ ይገባታል። ስለዚህ የሆነች ቤተክርስቲያን ካየን ወይም የቤተክርስቲያን ስዕል ህንፃውን አይደለም ጉባኤውን ነው። ስለዚህ የሆነ ጉባኤውን ሳይ ከየት ነው የሚመዘዘው? ጉባኤው እንደ ጉባኤ እያስተማረ እያጠመቀ ከሐዋርያት ጀምሮ የመጣ ጉባኤ ነው ወይ ወይም ከዛ ከመጡት ውስጥ የሚመዘዝ ነው ወይ ተብሎ ይጠይቃል። አንደኛ ይህንን ማሟላት አለባት አንዲት ጉባኤ ማለት ነው። ጉባኤው የሆነ ክፍለ ዘመን ላይ ብቅ ካለ ያ ጉባኤ ከሐዋርያት ጀምሮ የመጣ አይደለም። ስለዚህ ቤተክርስቲያን ልትሆን አትችልም ያቺ ጉባኤ። ስለዚህ አንደኛው ይሄ ነው፣ ጉባኤው እንደ ጉባኤ ከሐዋርያት ዘመን ጀምሮ የመጣ ነው ወይ። ሁለተኛ በዛ በጉባኤ ውስጥ ሐዋርያዊ የሆነ አስተምህሮ አለ። ሐዋርያዊ የሆነ አስተምህሮ ከሌላ አይቻልም። ጉባኤው ከጥንት የመጣ ነው ቢባል ራሱ ወይም ከጥንት ከመጡት ውስጥ በዛው የተቀጠለ ነው ቢባል ራሱ ሐዋርያዊ የሆነ አስተምህሮን ካጣ ምንድነው ቤተክርስቲያን መሆኑን ሊያጣው ይችላል። በጣም ጥንቃቄ ይፈልጋል። ስለዛ ምንድነው ሁለቱንም ማሟላት አለበት። ሐዋርያዊ የሆነ አስተምህሮ፣ ሐዋርያዊ የሆነ ቅብብሎሽ ከሐዋርያት ጀምሮ የመጣ እረኛም ምንም መንጋም ጭምር ያለበት ማለት ነው። ቤተክርስቲያን እረኛም መንጋም ስላለው እንደዚህ ሆኖ መምጣት አለበት እና እነዚህን ሁለቱን መስፈርቶች የሚያሟላ ቤተክርስቲያን እርሱ የጌታ ቤተክርስቲያን ነው። ለምሳሌ ኦርቶዶክስ ቤተክርስቲያን ይህንን ታሟላለች ብዬ አምናለሁ እኔ። ከሐዋርያት ጀምሮ ከመጣችሁ ከግብፅ ቤተክርስቲያን ነው። ለምሳሌ የኛም የኢትዮጵያ የሚመጣው እንደ አጠቃላይ የኦሪየንታል ኦርቶዶክስን ካየን በቃ ከሐዋርያት ጀምሮ ከመጡት ውስጥ ነው። እንደውም ከአምስቱ ፓትሪያርኬትስ ውስጥ አሁን የአሌክዛንድሪያ አንዷ ነበረች። በጣም ትልቅ ቦታ የሚሰጣት ማለት ነው። በተለይ ቴዎሎጂካል ጉዳዮች ላይ ምናምን ትልቅ ቦታ የሚሰጣት ነበረች። የአንጾኪያንም ማየት ይቻላል። እንግዲህ የሆነ ሰዓት ላይ አምስት የሆኑት አክቹዋሊ፣ ግን ኤኒዌይስ ብቻ የአንጾኪያንም ብናይ አሁን ሲሪያ ነው። እነሱም ኦሪየንታል ናቸው። በካልሲዶኒያን ሳይድም ያለባቸው አሉ። ኤኒዌይስ ብቻ ግን አሉ አሁን አንጾኪያ የሲሪያ ስለሆነ ማለት ነው። የሲሪያ ኦርቶዶክስ ቤተክርስቲያን ኦሪየንታል ነች። የአሌክዛንድሪያ ልክ እንደዛው የእኛ ምናምን ከእነሱ የሚወጡ ናቸው ማለት ነው። እኛ የኢትዮጵያ ምናምን ከአሌክዛንድሪያ የሚወጡ ናቸው ከግብፅ ማለት ነው። እና ምን እያልኩኝ ነው? አሁን የኦሪየንታልን 101% እርግጠኛ ነኝ። የሌሎቹን ምናምን ደግሞ ማጥናት የኢስተርን ኦርቶዶክስ ምናምን የሮም ካቶሊክ ቤተክርስቲያን ምናምን እነዚህም ከጥንት ጀምሮ የመጡ ናቸው ምናምን። አዎ በአስተምህሮ ደረጃ ደግሞ ሐዋርያዊ የሆነው አስተምህሮ ከያዙ እነሱም የጌታ ቤተክርስቲያን ሊሆኑ ይችላሉ። እንግዲህ በአስተምህሮ ደረጃ ያንን ከያዙ። ከዛ ውጭ ግን ወደ ፕሮቴስታንቱ እንሂድ ካልን ወደ ጴንጤ ሆና እንሂድ ካልን የዛሬ 100 ዓመት ነው እንደዚህ አይነት እንቅስቃሴም ተጀምሮ እንደዚህ አይነት ዲኖሚኔሽኖች ብቅ ማለት የጀመሩት። ስለዛ ቅብብሎሹ ስለሌላቸው ገና ከጀምሮ የጌታ ቤተክርስቲያን ሊሆኑ አይችሉም ብዬ ነው የማስበው። እንግዲህ ከነዛ መስፈርት ውስጥ ሁለት ነው መስፈርቱን የሚያጡት። ወደ ጴንጤዎች እንሂድ ካልን ሐዋርያዊ የሆነ አስተምህሮም ሐዋርያዊ የሆነ ቅብብሎሹም ነው የሌላቸው። ሁለቱን ነው የሚያጡት ብዬ ነው ማስማም ነው እንግዲህ እስካየሁት ማለት ነው። እና ወደ ሉትራን እንሂድ ካልሽ ደግሞ አንቺ ራስሽ በዚህ ነው ሐዋርያዊ ቅብብሎሽ አላቸው ወይ? ከሐዋርያት ጀምሮ የመጣ ጉባኤ ነው ወይ? ሐዋርያዊ የሆነ አስተምህሮ አለ ወይ ምናምን ቢሆን አንቺ እዩ። አኪ ጥያቄ ልጠይቅህ እዚሁ ላይ። እሺ አንቺ ይቻላል። ለምሳሌ ሉተር እንውሰድና ሉተር አዲስ ቤተክርስቲያን ነው የመሰረተው ወይስ ወደ ነበረው እንመለስ ነው ያለው? በወቅቱ በዛ ጊዜ ማለት ነው አዲስ ቤተክርስቲያን ወጥቶ እንትን ያለው። ሉተር ሲነሳ አነሳሱ የራሱን ቸርች ለመመስረት አልነበረም። ልክ ሲነሳ በሮም ቤተክርስቲያን ውስጥ በሮም ካቶሊክ ቤተክርስቲያን ውስጥ የነበሩ አንዳንድ ስህተቶችን ለማንሳት ሞከረ እና አነሳና ግን እሱ የራሱን መፍትሄ አበጀ። ቤተክርስቲያኒቱ እንደ ቤተክርስቲያን ለምሳሌ አንዳንድ የታዩ ችግሮች ከነበሩ ይናገራሉ። አንዳንድ ችግሮች ሊታዩ ይችላሉ አንዳንድ አካባቢዎች ላይ ምናምን ይላሉ እነሱም። በእርግጥ አንዳንድ አካባቢዎች ላይ ችግሮች ሊታዩ ይችላሉ እና እንደዚህ አይነት ችግር ልክ ሲታይ ቤተክርስቲያኒቱ እንደ ቤተክርስቲያን ናት ይህንን ነገር ፊክስ ብታደርግ የሚሻለው። እሱ ግን ምን አደረገ? ለብቻው ወደ መገንጠሉ ሄደ። ማለት በራሱ አንዳንድ ነገሮችን ማምጣት ጀመረ። አንዳንድ ትምህርቶችን ማለት ነው። አንዳንድ ትምህርቶችን በራሱ ማምጣት ጀመረ። ስለዛ ጉባኤ የራሱ የሆነ ጉባኤ መፈጠር ጀመረ። የራሱ የሉተር የሆነ ሉተራን ተብሎ
ኢቨን ከስሙ ራሱ ጉባኤው እንደ ጉባኤ የሉተር ተብሎ ሉተራን ማለት የሉተር ነው በነገራችን። ይቅርታ በጣም አኪ ማለት ካባረሩት በኋላ ነው እንደዚያ ያደረገው ወይስ ከዛ በፊት ነው? ሉተር አይ በቃ ሳይወገዝማ ያው ካልተወገዘ በቤተክርስቲያን ውስጥ ነው በቤተክርስቲያኒቱ ውስጥ ነው። ግን ቤተክርስቲያኒቱ አወገዘችው። ስታወግዘው ሊያደርግ የሚገባው እሱ የሆነ ጉባኤ መፍጠር ሳይሆን ወይ የሆነ ጉባኤ እንዲፈጠር ወደ እንደዚህ ነገር እንትን ማለት ሳይሆን ቢችል ወይ ኦርቶዶክስ ቤተክርስቲያንን ጆይን ማድረግ እኔ እንግዲህ ቢያደርገው ጥሩ የሚሆነው እንደዛ ነበር። ከሐዋርያት ጀምሮ የመጡ ጉባኤዎች ምንድነው ጉባኤን ትቶ እንግዲህ እነ ሉተር በኋላ በነ መላንክተን ምናምን በእነሱ ምን አዲስ ጉባኤ ነው እንግዲህ እስከማውቀው እንደዛ ነው። አዲስ ጉባኤ ነው። ሌላ ጉባኤ እንግዲህ የሆነ ትክክለኛ ከሐዋርያት ጀምሮ የመጣ ጉባኤ ሆኖ አይደለም። አሁን እኔ እንደዛ ላምንም ሉተር ያኔ በነበረው የካቶሊክ እንትን ተቃወመ። ታውቃለህ እነዚህ 95 እንትኖች አነሳ። ከዛ አንዳንድ ነገሮች እንደተስተካከል እነሱም ይናገራሉ፣ ያምናሉ ካቶሊካውያን። ግን ማለት እሱ ሙሉ ለሙሉ ተቀባይነት ስላላገኘ ወይም ደግሞ እነሱም ስላልተቀበሉት ነው ህብረት ያደረጉ ማለት ነው። እንደ ሉተር አይነት የሚያምኑትን አንድ ላይ ህብረት ያደረጉት። ያ ህብረቱ ከሐዋርያት ጀምሮ የመጣ ነው ያ ጉባኤ እኮ። የሉተር እምነት ምን ነበረ ነው ማለት ወደ ኋላ እንመለስማ አይልም እኮ አይደለም። እንመለስ ሊል እኮ ይችላል። እሱን ሳይሆን የምልሽ ጉባኤው ላይ ነው አሁን ያልሽኝ። ጉባኤው እንደ ጉባኤ ከሐዋርያት ጀምሮ የመጣ ጉባኤ ነው ወይስ የዛ ሰዓት በቃ ተቃውሞ ሲደርስበት አይ አስተምህሯችን እናስተካክል ምናምን ብሎ ወደ ቀድሞ አስተምህሮ ተመልሰናል ብሎ አዲስ ጉባኤ ነው የተፈጠረው? በእርግጥ ከካቶሊክ የወጡ አዲስ ጉባኤ ነው የተፈጠረው። ግን ደግሞ ከመጀመሪያው የነበረው ደግሞ አንድ ከይቅርታ ጋር እስቲ ታፕ ሼር እያደረጋችሁ ኔትወርኩ እንዳይቆራረጥ እንዳይዘረግፈ ታብና ሼሩን አድርጉት። እሺ አንድ ቀጥይ። እሺ አይ እኛ ምናምን እኮ እንትን ያልኩ ማለት አሁን ለምሳሌ ከሐዋርያት ጀምሮ የነበረ አስተምሮ ነው እኛ ምናምን ነው። ጉባኤቶችን እኛ እንቀበላለን፣ 4 ጉባኤ እንቀበላለን። የሐዋርያት ትምህርት ነው ምናምን፣ የአባቶችን ትምህርት ነው ምናምን እና ይሄንን የተለየ እምነት ታምናላችሁ ብለህ የምታምነው እስኪ ንገረኝ። ምንድን ይቅርታ ማለት ላይ ስልክ ገባብኝ ማለት ምንድን ያልሽ መጨረሻ ላይ? ሉተር ከአባቶች የተለየ እምነት አለው ወይም ሉትራውያን ከአባቶች የተለየ አስተምህሮ አላቸው ብለህ የምታምነው እስከ አንዱ ንገረኝ። አሁን እኮ ያስተምህሮ ላይ እኮ አይደለም ያነሳሁት፣ ጉባኤው ላይ ነው አንቺ። ጉባኤው ራሱ እንደ ጉባኤ ከሐዋርያት ጀምሮ መምጣት አለበት ነው። አለበለዚያ ግን የሆነ አዲስ የሆነ የተፈጠረ ጉባኤ ካለ ምንም አስተምህሮ ላይ ገና ሳትሄጂ ውድቅ ይሆናል። አስተምህሮ ኢቭን ሙሉ በሙሉ ትክክል ራሱ ቢሆን የሉተር አስተምህሮ ማለት ነው ሙሉ በሙሉ ትክክል ቢሆን እንኳን ያልኩት አክቹአሊ በጣም ብዙ የተቃወመው ነገር አለ። ምንኩስናን ሳይቀር ነው የተቃወመው። ማለት ጥንት ላይ ምንኩስናን የተቃወሙ መናፍቃን ነበሩ። በነገራችን ላይ እነሱ የክርስቲያን ታሪክ ውስጥ ብዙ ተብሎባቸዋል እና አንዳንድ ነገሮችን የተለያዩ የቸርች ልምምዶችን ምናምን አንዳንድ ነገሮችን ሊነቅፍ ይችላል። ግን እሱ ሳይሆን ጉባኤው እንደ ጉባኤ ይህንን ስል ግን ሉተር በጣም ብዙ ፖዚቲቭ ነገሮች አሉት። ሉተር በጣም ብዙ ወደ ክርስትና ወደ አባቶች በጣም ብዙ የቀረበ ነገር አለው። ኢቨን መጽሐፍ ቅዱስ ላይ የሌሉ ራሱ ልምምዶችን ግን በቤተክርስቲያን ታሪክ ውስጥ ካሉ ይቀበላል። ልክ ይሄ በቅዱስ መስቀል ምልክት ማማተብ፣ አሁን በቅዱስ መስቀል ምልክት ማማተብ የለም መጽሐፍ ቅዱስ ላይ፣ ግን ከሐዋርያት ጀምሮ ግን የመጣ እንደሆነ ይነገራል። እንግዲህ በነ ባስልዮስም ማለት ነው በነ ባስልዮስ ዘቂሳርያ እንደተነገረው ማለት ነው ከሐዋርያት ጀምሮ በቃል ትውፊት ተቀበለናል ይላሉ እና በቅዱስ መስቀል ምልክት ማማተብ በኋላ ላይ ደግሞ በቤተክርስቲያን ውስጥ በጣም እየተለመደ የመጣውን ይሄ ለምሳሌ ክሪድ መጸለይ፣ ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ቃል ወይም ደግሞ የእምነት አቋም መግለጫ እሱን ሆሊ ክሪድ መጸለይ፣ አሁን እሱን ያበረታታል። አቡነ ዘበሰማያትን መድገም ሉተር ደጋሚ ነው እንደሚታወቀው
ከዚህ በፊት ብያችኋለሁ። ሉተር ደጋሚ ነው አይደለ? ደጋሚ ነው በነገራችን ላይ እሱ ደጋሚ ብቻ መሆኑ ሳይሆን ተከታዮቹንም ደጋሚ እንዲሆኑ ይጠይቃቸው፣ ድገሙ ይላቸው ነበር። አቡነ ዘበሰማያትን ድገሙ፣ ጸሎተ ሃይማኖትን ድገሙ ይላቸው ነበር። ሪፒት ደ ክሪድ እያለ ይነግራቸው ነበር። እንደዛ ነው ባይዜ የሚለው ሪፒት ደ ክሪድ ድገሙ ይላል። እና ሉተር ደጋሚ ከመሆኑ አንጻር ጥሩ ነው እና ደጋግምከው አንተ ራስህ መድገሙ ላይ ደጋገምኩት። እሺ ምሳሌ ልስጥሽ። ለምሳሌ በቸርች ሂስትሪ አሪዮስ ተወግዟል። ለምሳሌ አሪዮስን እንውሰድና አሁን አሪዮሳውያን አሉ ጀሆባ ዊትነሶች። ልክ እንደዛ ነው የምንታየው እኛ በእናንተ እይታ። እሱ አሁን የታወቀ የምንፍቅና አስተምረው ነው የአሪዮስ። አሁን የሉተር ልክ እንደዛ ነው ወይ? እንደዛ ነው ካልከኝ እንግዲህ ያንተ እንትን ነው። አሁን አስተምሮ ዋይዝ እንየው ካስተምሮ አንጻር እንየው ካልን ይሰማል ጋይስ? ሚዩት ነበር ከአኪ አሁን ይሰማል ጋይስ፣ ግን ትንሽ እየተቆራረጠ ስለሆነ ፕሊዝ ታብታብ አድርጉ። እሺ እንትን ምንድነው? ኦኬ አዎ ካስተምሮ አንጻር ነው ካልን ከአሪዮስ ጋር አትገናኙ። ከአሪዮስ በጣም የተሻለ ነው ሉተር ማለት ነው። ካስተምሮ አንጻር ነው ካልን እኔ እስከምረዳው እንደ የአህዋ ምስክሮች ሉተራኖች እንደ የአህዋ ምስክሮች በፍጹም ሊሆኑ አይችሉም። አይደለም ሉተራኖች፣ ሌሎች ፕሮቴስታንቶችም ከየአህዋ ምስክሮች ይሻላሉ ብዬ ነው ማምነው። በምንም ይሄ ግልጽ ነው ካስተምሮ አንጻር። በተለይ አሁን ሉተራንን ከሆነ ያነሳሽው ደግሞ አይገናኙም ጭራሽ። ካስተምሮ አንጻር በጣም ሉተራኖች በጣም የተሻሉ ናቸው በማይነጻጸር ደረጃ ማለት ነው። ምንድነው እነዚህ አሪዮሳውያን ወይም የአህዋ ምስክሮች እነዚህ ኦንሊ ጂሰሶች ምናምን እንዳለ ነገሩን አጠፋፍተውታል። እንደውም አንድ የሆነ የኛ ቤተክርስቲያን ያለ ሰው እንደውም አሁን ሲናገር ሰምቼው ነበር። ሪከርድ ተደርጎ ተለቁ ሼር አድርገውልኝ አንዳንድ ሰዎች ኦንሊ ጂሰሶችም ኢየሱስ ጌታ ነው ካሉ እውነት አላቸው፣ በጎን ደግሞ ስላሴን ከካዱ በዛ በኩል እውነት የላቸውም። ስለዛ የሆነ ሙሉ በሙሉ እንደው ጨለማ ውስጥ አይደሉም አይነት የሚመስል ነገር ማለት ኦንሊ ጂሰሶችንም እና እንዲህ የሚባል ነገር የለም። ኦንሊ ጂሰስ እንዳለ ጌታንም ነው የካዱት። ወይ ኢየሱስ ጌታ ነው ስለተባለ ብቻ አይሆንም። እውነት አላቸው ወይም ብርሃን አላቸው የሚባል ነገር በፍጹም አይመጣውም ራሱ ማለት ነው። አንደኛ ኢየሱስ የሚሉት አብንም ኢየሱስ ሲሉ አብን ነው። አብ ወልድ መንፈስ ቅዱስ ራሱ ኢየሱስ ነው ይሏል ከፈለጉ መጥተው እና እንዳለ አብኩተውት ደግሞ እንደዚህ ብርሃን ነው ምናምን የሚባል ነገር ወይም ደግሞ በተለይ ኦንሊ ጂሰስ ሲሆን ፓርሻል ትሩዝ የሚባል ነገር አይኖርም። እሺ መሀል ላይ እሺ ሰው እየገባብኝ ነው። ኤኒዌይስ ብቻ ግን ምንድነው በአጭሩ ከእንደነሱ አይነት ሰዎች ጋር ትነጻጸራላችሁ እያልኩኝ አይደለም። ከጉባኤ አንጻር እንየው ካልን ግን እንግዲህ አሁን እነ ቅዱስ አትናቴዎስ ያነሱት አንድ ነገር አለ። ይህም ምንድነው? ልክ አሪዮሳውያን ከቤተክርስቲያን ተነጥለው ሲወጡ ከቤተክርስቲያን ተነጥለው ስለወጡ ኦልሬዲ ቤተክርስቲያን ስላጧት ማለት ነው። ከቤተክርስቲያን ተነጥለው ስለወጡ ኢቭን ክርስቲያን መባል የለባቸውም ይላል። ማለት ክርስቲያን መባል የለባቸውም የሚለው ኢየሱስ እውነተኛ የባህሪ አምላክ ነው የሚለውን ስለካዱ ብቻ አይደለም፣ ከቤተክርስቲያን ስለተነጠሉ በቃ አለቀ። ከቤተክርስቲያን መውጣት በራሱ ከቤተክርስቲያን መውጣት በራሱ ኢቭን ክርስቲያን መሆንን ራሱ ያሳጣል። እና ሉተርን አሁን የሉተርን ነገር በጣም አደገኛ የሚያደርገው ምንድነው? በጣም ብዙ ጥሩ ነገሮች ቢኖሩትም ግን ከቤተክርስቲያን ውጪ ነው። እንግዲህ በአንዳንድ ምክንያቶች ከቤተክርስቲያን የወጣ አይነት ሰው ነው እና አስቸጋሪ ነው እና ከቤተክርስቲያን ስለወጣ አስቸጋሪ ያደርገዋል። እንደዛ ነው። አሁን እኮ ወደ ልግባ ብላኬ ልንል ነው። ከቤተክርስቲያን ውጭ ነው ስትለኝ ካቶሊክ ለአንተ ቤተክርስቲያን ናት። ለምሳሌ ያው እንግባ ከተባለ ካቶሊክ አትሊስት እሷ ከሐዋርያት ዘመን ጀምሮ የመጣች ስለሆነች አንዳንድ ሰዎች አሁን በእኛ ሳይድ የሚያሉ ማለት ነው ኢቭን ኦርቶዶክሳውያንም አንዳንዶቹ አይ እንደው የሮም ካቶሊክ ቤተክርስቲያን መንፈስ ቅዱስ አሁንም የሚሰራባት ቤተክርስቲያን ናት ብለው የሚናገሩ አሉ። አንዳንዶቹ ደግሞ በፍጹም መናፍቃን ናቸው የሚሉም ደግሞ አሉ። እኛው ጋር ሆኖ ማለት ነው። አንዳንዶቹ እንደዚህ ይላሉ፣ አንዳንዶቹ እንደዚህ ይላሉ። እኔ አላቅም ነው የምለው ፐርሰናሊ። እኔ ከጠየቅሽኝ እስቲ እንደው ከሐዋርያት ጀምሮ እንደመጣች አውቃለሁ የሮም ቤተክርስቲያን፣ ግን ያው እግዚአብሔር ይወቀው
አይደለችም ምናምን ብዬ መናገር አልችልም እኔ። እሱን እኮ ነው የምልህ። ምክንያቱም ያ ከአራተኛው ጉባኤ ስለማትቀበሉ አንዱ ስለሚያወግዝ ብዬ ነው። እና የሮም ካቶሊክ ቤተክርስቲያን ካልካት ብዙ ሰው ትክክል አንቺ ጥሩ ነው። አሁን እሱን እንደውም ብዙ ሰው ይጠይቃል። ዶሴ ጻፎን አይተዋል። ምን አለ? ካቶሊካውያን ክርስቲያን ምን ነበር? ቆይ አንዴ ካቶሊክ ክርስቲያን ካልሆነች ኖቦዲ ኢዝ አ ክርስቲያን አት ኦል። እሺ ችግር የለም። ካቶሊክ ክርስቲያን ካልሆነች ማንንም ክርስቲያን እኔ አኬን የጠየቅኩት እሺ፣ በሌላ ነገር ካቶሊክ ክርስቲያን ካልሆነች ማንም ክርስቲያን አይሆንም። እሱ አያስኬድም። በጌታ በኢየሱስም ቆይ አንዴ እሺ ልቀጥል። እሺ ካቶሊክ ክርስቲያን ካልሆነች ማንም ክርስቲያን አይሆንም። ይሄ ያው እንግዲህ የጁሲ ንግግር ነው ብለን እንለፈው። እኔ አክቹዋሊ አሁን ካቶሊካውያን ክርስቲያኖች አይደሉም ብዬ አልደመደምኩም፣ ግን ካቶሊክ ክርስቲያን ባትሆን ራሱ ማለት ነው እኔ ግን ክርስቲያኑ ይቀጥላሉ። ይህንም 101% እርግጠኛ ነኝ። ካቶሊክ ክርስቲያን ባትሆን ራሱ ኦርቶዶክስ ቤተክርስቲያን ግን ክርስቲያን ሆነ እንደምንቀጥል 101% ነው ብላችሁ 101% እርግጠኛ ነኝ። ባትሆን ሰው ካልሆነች የሚለው ነገር እኮ ሰው ባትሆንም ካልሆነች አይደለም ባትሆንም ራሱ ካልሆነችም ራሱ አያኬ ጆሲ ቦታ ካለ ይግባና ከሱ ጋር አውሪ። እኔ ግን ጥያቄ ልጨርስና ጆሲ ሲገባ ድረስ እሺ ለምሳሌ ከ451 ላይ ያው የኦሪየንታል እንደወጡ ግልጽ ነው። ስለዚህ በህብረት ሲወጣ ነው ውግዘት የማይሆነው ወይስ ከዛ ደግሞ በ1054 ያው እንደዛ ነው እንግዲህ እናንተ እነሱ ተወገዙ ስትላላችሁ በእኛ ሳይድ ደግሞ እናንተን እንደወጣችሁ ነው ምናምነው። እንደነገሩ ታሪኩ እንደዛ ነው። በ1054 ደግሞ ኢስተር ከካቶሊክ ወጣች። አሁን እሱ ራሱ ለውግዘት አይቆጠርም ነው። እንደዛ አይደለም። አሁን አንቺ ነሽ ቃሉን እንደዛ ያልሽው። ኢስተርንም ከካቶሊክ ወጣች፣ ኦሪየንታልም ከዛ ወጣች ምናምን የሚባል ነገር የለም። በቃ ስፕሊት ነው የሚያደርገው፣ መከፈል ነው የሆነው ነገር፣ የመከፈል አይነት ነገር ነው። ወጡ ምናምን የሚል ነገር ካለም እነሱ ከኛ ወጡ ልንል እንችላለን እኛም ማለት ነው። እና ምንድነው ግን ያለው ነገር 5ኛ ክፍለ ዘመን ላይ ጉባኤ ኬልቄዶን ሲካሄድ ምናምን ነገር አስቀድሞ ከነበረው የአባቶቻችን አገላለጽ ጋር አይሄድም የሚል ነገር ስላነሳን በእኛ ሳይድ ያለን ጉባኤው ነው ትክክል መሆን አይችልም ብለናል። ከዛ በኋላ የሚመጡ አባቶቻችን ተገድለውበታል። በነገራችን ላይ የኦሪየንታል ቤተክርስቲያን ዝም ብሎ እንደዚህ የመጣ አይደለም። በኬልቄዶናውያን እየታረድን ነው እዚህ ድረስ ነው። ባይዚ ፎር ዩር ኢንፎርሜሽን ማለት ነው። እየተገደልን ምናምን በራሳቸው ክርስቲያንን በሚሉ በኬልቄዶናውያን ማለት ነው። በኬልቄዶናውያን ሰዎች በጣም ማለት ብዙ ስደቶች ደርሶብን ነው። ግን ያው የጌታ ክርስቲያን እንደመሆናችን እስከዛሬ ድረስ የቀጠል ነው ማለት ነው ለሺህ ምናምን ዘመን ሙሉ። እና ምንድነው ግን ትልቁ ቁም ነገር ለሁለት ተከፈለ ነው። እነሱም በዛኛው ሳይሄዱ ያ ነገር ተፈጠረ። በኋላ ላይም ደግሞ 11ኛው ክፍለ ዘመን ላይ የኢስተርን ኦርቶዶክስ እና በሮም ካቶሊክ ቤተክርስቲያን በኩልም ደግሞ እንደዚሁ መከፋፈል ተፈጠረ። እንግዲህ የኦሪየንታል ክርስቲያን አንድ ጊዜ እንደዚህ ነገር ከመጣ በኋላ የኦሪየንታል ክርስቲያን ናት እስካሁን ድረስ አለች። ምንም የተፈጠረ አዲስ ነገር የለም። በቃ በዛው ሶስቱን ጉባኤ ብቻ ይዛ ቀጥላለች። ከዛ በኋላ ግን በዛኛው ከኬልቄዶናውያን ግን ከዛ በኋላም ብዙ ጉባኤያትን አድርገዋል። አንዳንዶቹ ማሻሻያ የሚመስሉ፣ አንዳንዶቹም ይሄ ከስዕላት ጋር ምናምን በተያያዘም አስቀድሞ የመጣ የሆነ ጉባኤ ነበረ። ስዕላትን የሚያወግዝ ጉባኤ ነበራቸው ኬልቄዶናውያን ማለት ነው። ከዛ ራሱን ልክ የዓለም አቀፋዊ ጉባኤ አድርጎ የሚያቀርብ የሆነ ጉባኤ ነበር። ግን ነዋይ ከዚህ አንፃር የዓለም አቀፋዊ ጉባኤ መሆን አይችልም ብለው እሱን አብሮጌት አድርገው ካንሰል አድርገው ሌላ አዲስ ጉባኤ ያመጣሉ። 7ኛው ጉባኤ እንደዛ ነው ባይዜ የመጣው። ከዛ በኋላ ይሄኛውን የዓለም አቀፋዊ ጉባኤ ተብሎ ለስዕል ያለውን ክብር ያስረዱበታል። ከዛን እያለ ለሁለት ይከፈላሉ። ራሳቸው ደግሞ ትንሽ ቆዩና ለሁለት ከተከፈሉ በኋላ በካቶሊክ በሮም ቤተክርስቲያን በኩል አሁን ሌሎች ጉባኤቶች ይቀጥላሉ። የኢስተርን ኦርቶዶክስ ከዛ በኋላ ጉባኤ አታደርግም፣ በዛው ትቀጥላለች። ይቀጥላሉ ኢስተርኖቹ።
ከዛ በኋላ 16ኛ ክፍለ ዘመን ላይ ሲሄድ ደግሞ የካቶሊክ ክርስቲያን አሁንም ደግሞ ድጋሚ ደግሞ መከፋፈል ይመጣል። ፕሮቴስታንቱ የሉትራኑ ይነሳል። ወደዛ ወደ ስዊዘርላንድ አካባቢ እነ ዙንግሊ ይነሳሉ። በዛ እነ ካልቪን ምናምን እያለ የፕሮቴስታንት ይወጣል። ከዛ በኋላ ደግሞ በፕሮቴስታንት ውስጥም ደግሞ እርስ በርስ ደግሞ መከፋፈል ይመጣል። እያለ ይሄዳሉ። የኦሪየንታል ክርስቲያን ከ5ኛ ክፍለ ዘመን ጀምሮ አክቹዋሊ ከጌታ ጀምሮ ግን 5ኛ ክፍለ ዘመን ላይ ያልኩት የስፕሊቱ ስላለ ነው። እስካሁን ድረስ በቃ እንደዛው እንዳለች አለች። መከፋፈል የለም እስካሁን ድረስ። እንግዲህ በጌታ ቸርነት በኦሪየንታል በኩል መከፋፈሎች አይታዩም እና ምንድነው ስፕሊት የማድረግ ነገር ነው እና ስፕሊት ማድረግ ስለሆነ ጉባኤው እንደ ጉባኤ ነው እየቀጠለ ያለው። ጉባኤው እንደ ጉባኤ አለ። ቸርቾቹ እንደ ቸርቾች አሉ፣ እንደ ቸርች አሉ። 5ቱ ፓትሪያርኬት ለምሳሌ የሮም፣ የአሌክዛንድሪያ፣ የአንጾኪያ፣ የጀሩሳሌም፣ የኮንስታንቲኖፕል ምናምን እነዚህ 5ቱ ፓትሪያርኬትስ ነበሩና ጥንት ላይ ከነዚህ 5ቱ ፓትሪያርኬት ውስጥ አንዷ ለምሳሌ የሮም ከሆነች ሌላኛው የአሌክዛንድሪያ ናት። ስለዚህ የሮም እንደ ሮም ትቀጥላለች ከበፊትም ጀምሮ ስላለች፣ የአሌክዛንድሪያም እንደ የአሌክዛንድሪያ፣ የአንጾኪያ እንደመሆኗ እንደዛ እየቀጠለች ትመጣለች እና በስራቸው ደግሞ በተለያዩ የዓለማችን ክፍላት ላይ አብያተ ክርስቲያናት ይኖራሉ። ለምሳሌ በአሌክዛንድሪያ ስር የኢትዮጵያ ትኖር እንደነበረው ማለት ነው። ልክ እንደዛ ይኖራሉ እና ቸርቾቹ እንደ ቸርችነታቸው ይቀጥላል። ጉባኤው እንደ ጉባኤ አለ፣ ኤግዚስት ያደርጋል እና ኤግዚስት ሲያደርግ የእርስ በርስ ለምሳሌ ሲወጋገዙ ምናምን ስታይ የምርም የአስተምህሮ ልዩነት ኖሮ ሳይሆን ድንገት እንደው የቃላት ልዩነት ኖሮ ከሆነ እንደዛ የሚያደርጉት እውነተኛ ልዩነቶች ሊፈጠሩ አይችሉም። እግዚአብሔር ባወቀ አንድነቱ ይኖራል። ግን እንግዲህ አሁን እዚህ ባለው አሰራር ግን አንድ ላይ ምንድነው ኮሙኒየን አይኖረንም። አንዳችን ከአንዳችን ቅዱስ ቁርባን ነው አንቀበልም ልንል እንችላለን። ለመተድ የሆነ ነገር ስላለ ቤተክርስቲያን አትሳሳትም ስንል በነገራችን ላይ ሰዎችን የሆነ አካል ሰዎችን ላይረዳ አይችልም፣ በስተት ሊያወግዝ አይችልም ምናምን እያልን አይደለም። በስተት የሚወገዙ ሰዎች ይኖራሉ። ትክክለኛ ደገኛ አባቶች ሳይቀር አንዴ እየተወገዙ አንዴ እየተነሱ ምናምን አንዴ ግዘት ውስጥ ሲገቡ ምናምን እንደዛም አይተናል። እና በስተት ውግዘት ሊኖር ይችላል። ቤተክርስቲያን የማትሳሳተው ሃይማኖት ላይ ነው። አንድ ጊዜ ከጌታ የተቀበለችውን ሃይማኖት ስታስተላልፍ አትሳሳትም። አንድ ጊዜ እኔ ለማለት የፈለግኩት ምን መሰለህ፣ ሶሪ በጣም ስላስረዘምክ ነው። ልክ በ451 ላይ እንደዛ መለያየት እንደመጣ ከዛ በ1054 ኢስተርን ከካቶሊክ እንደወጡ በ16ኛ ክፍለ ዘመን ደግሞ ከካቶሊክ ብዙ ወጡ ማለት ነው። ብዙዎች ታድሰው ወጡ እና ለእኛ ጋር ሲደርስ ነው ወይ ምን ባለው ኢስተርን ከቸርች ናቸው ይባላሉ። እሱን እኮ ነው አየሽ። አሁን እኮ ቅድም አልሰማሽኝም እንጂ ህብረቱ እንደ ህብረት ነው። መከፋፈል የመጣው እኮ የሆነ ግለሰብ እኮ ከካቶሊክ ቤተክርስቲያን ወጥቶ እኮ የሆነ ኢስተርን ኦርቶዶክስ የሚለን እኮ አልፈጠረም እኮ። እንደዛ እኮ አይደለም እየሆነ ያለው። የኢስተርን ኦርቶዶክስ ራሱ ጉባኤው እንደ ጉባኤ በኢስተርን በኩል ያለው ጉባኤው እንደ ጉባኤ ነው የቀጠለው። ከዛ የሆነ ቦታ ላይ የሆነ ነገር ይሰማል። ምን አይነት ነገር? ለምሳሌ ፊሎኤኩዌስ የሚባል ነገር መንፈስ ቅዱስ ከወልድም ይወጣል አይነት ነገር ሲሰማ ኧረ እንደው ይሄ ነገር አባቶቻችን ከጥንት ጀምሮ ሲያስተላልፉልን መንፈስ ቅዱስ ከወልድም ይወጣል ሳይሆን ከአብ ይወጣል ብቻ ብለው ነው ያስቀመጡልና እዚሁ ላይ ስቲክ ብናደርግ ይሻላል ብለው ይናገራሉ ማለት ነው ጉባኤ። አንደኛው ደግሞ ይመጣና ይህንን ነገር መቀበል አለባቸው የግድ ነው የሚል አይነት ነገር ከመጣና ጉባኤ ሰርቶ በዓለም አቀፍ ደረጃ ነው ይሄ ጉባኤ ብሎ ከመሰረተ እሱ ጉባኤ እናንተ ነው እንጂ የዓለም አቀፍ አይደለም ብለው ይቃወሟቸዋል። እነሱ በራሳቸው በዛ ይቀጥላሉ፣ እነዚህም ደግሞ በዚሁ ይቀጥላሉ። ጉባኤው እንደ ጉባኤው ሲጀመር አለ። ወደ ሉተር ጋር ስትመጪ ግን ጉባኤው እንደ ጉባኤ ሲጀመር የሚባል ነገር የለም። አንድ ግለሰብ ሉተር ነው መጥቶ የሆነ ነገርን ተቃወመ፣ ወጣ። ከዛ በሱ በኩል የሆነ ጉባኤ መምጣት ጀመረ። የሉተር ተባለ፣ ራሱ የሉተር ተባለ። እንደዛ ነው ልዩነቱ፣ እሱ ነው። ሶሪ ማይክ መክፈት እኔ በበኩሌ አሁን እንዳልከው አላምንም። ልክ ቅድም እንዳልከው ነው የማምነው ማለት ነው። ልክ እንደ ኢስተር እንደወጡ ከካቶሊክ እኛም ከካቶሊክ ወጡ የተለያየ አስተምህሮ አይደለም። እናንተ ከካቶሊክ ወጣችሁ ሲባልና በኢስተር እና በካቶሊክ መካከል ልዩነት ተፈጠረ ሲባል ጭራሽ ማለት አይገናኝም ራሱ። ምክንያቱም ቤተክርስቲያን አብያተ ክርስቲያናቱ ወጣ አይደለም፣ ስፕሊት ነው ያደረገው፣ ለሁለት ተከፈለ ነው እንጂ ማንም ከማንም አልወጣም። ምንም የሮም ካቶሊክ ከኢስተርን ኦርቶዶክስ አልወጣችም፣ ኢስተርን ኦርቶዶክስም ከካቶሊክ አልወጣም። ማለት ኒውትራል ሆነን ስናየው ማለት ነው። ምናልባት ግን ኢስተርን ኦርቶዶክስ ጋር ሄደሽ ብትጠይቂ ግን ካቶሊክ ከኛ ወጣ
ከእውነተኛ የጌታ ክርስቲያን ተነጠላ የራሷን አዳዲስ እንግዳ ትምህርቶች ማምጣት ጀመረች ብለው ሊናገሩ ይችላሉ። የሮም ካቶሊክ ጋርም ደግሞ ሄደች ምናልባት የሮም ካቶሊካውያኖች ከኛ ወጡ ሊሉ ይችሉ ይሆናል። ስለዛ ምንድን ነው እያልኩሽ ያለሁት ገለል ብለሽ ካየሹ ነገሩን በቃ ለሁለት ተከፈለ። የሆነ አካባቢ ላይ ወደ ኢስተርኑ አካባቢ የሆነ ነገር ይነገራል፣ ወደ ኢስተርኑ አካባቢ የሆነ ነገር ይነገርና ኢስተርኑም ከተቀበለው አንጻር ይቀጥላል። በዌስተርን ሳይድ ደግሞ ያለውን ነገር ይሄ ነገር ብሎ ይዞ ሊሄድ ይችላል። እና ምንድነው መሰለሽ ለምሳሌ ፊሎኬን አነሳን አይደል? የሆነ ግለሰብ ፊሎኬ ምንድነው ከወልድም መንፈስ ቅዱስ ይወጣል የሚል ነገር ቢናገር ለምሳሌ የሆነ ግለሰብ ስላለ አይደለም። በክርስትና ውስጥ ጉባኤያት ናቸው ትልቅ ፓወር ያላቸው። በጉባኤ ደረጃ አስቢው የኒቂያ ጉባኤ ላይ መንፈስ ቅዱስ የሚወጣው ከአብ ነው ተብሎ የዓለም አቀፋዊ ጉባኤ ድጋሜ ሁለተኛ ደግሞ የዓለም አቀፋዊ ጉባኤ ተካሂዶ ስለ መንፈስ ቅዱስ ተነግሮበት ያ ጉባኤ ጨራሽ ደግሞ መንፈስ ቅዱስ ላይ የሚያጠነጥነ ነበረ። እዛ ላይም አይ ከአብ ነው የሚወጣው ተብሎ ወልድን ሳይጨምሩ ከቀሩ በጉባኤ ደረጃ በቃ እኛም ጸጥ አፋችንን ዘግተን ነው የምንሄደው። በጉባኤ ደረጃ አባቶቻችን ከወልድም የሚል ካልጨመሩ በቃ እኛ መጨመር አይጠበቅብንም። ከሁለት ማለት ነው። አይ ኖ እንደው ይሄ ነገር ከዚህ አንጻር መሆን አለበት ብሎ ደግሞ በዌስተርን ሳይድ በምዕራቡ በኩል ያሉ በጉባኤ ደረጃ እናደርገዋለን ይሄንን ብለው ከሄዱ እዚህ ላይ መጨመር ራሱ አይችልም። በነገራችን ላይ የኒቂያውና ቁስጥንጥንያው ጉባኤ የእምነት መግለጫ ላይ ማንም እንዳይጨምር ነው ራሱ የተነገረው። እነሱ ግን አይ እንደው ይሄኛው ከዚህ አንጻር መሆን አለበት ብለው የሚጨምሩ ከሆነ የራሳቸውን እንግዲህ ጀስቲፊኬሽን ራሳቸውን ተጠይቂያቸውና የካቶሊክ አማኞችን አይ ከዚህ አንጻር ነው የሚሉት መልስ ካላቸው ይመልሱ። እንደዛ ብለው ሲናገሩ የኢስተርን ኦርቶዶክስ ነው አይቻልም። በዚህ ክሪድ ላይ በናይሲኖ ኮንስታንቲኖፖሊታን ክሪድ ላይ ምንም መጨመር አይቻልም፣ ክሪዱ ላይ አትጨምሩ ብለው ከከለከሏቸው ልክ ምንድነው እንዴት ነው በቃ ትክክለኛ ትራዲሽን ይዘን ይመተናል፣ ይሄው እጃችን ላይ አለ፣ ሌላ ነገር አንጨምርም እያሉ ነው ኢስተርን ኦርቶዶክሶች። እና አሁን በእነሱ ሳይድ ስትሆኚ የሮም ካቶሊክ ደግሞ አይ ከዚህ አንጻር እዛ የዛፋት ላይ ጨምሩ ይችላል። ጆሲ ልኬላለሁ ግባ። እሺ ከዚህ አንጻር የነሱ ላይ ጨምሩ ያኔ በጉባኤ ደረጃ ላይ ጨምር ይችላል። ግን የምርም ትምህርቱ ግን ያለ ነው እንደው መንፈስ ቅዱስ ከወልድም ይወጣል የሚል ነገር ደግሞ እነዚህኞቹ ደግሞ ይይዙና አይ በቃ ይሄ ነው ትክክል ሊሉ ይችላሉ። ስለዛ ምንድነው የሆነው ለሁለት የመከፈል ነገር ነው እንጂ ሉተር ከካቶሊክ ቤተክርስቲያን እንደወጣ የኢስተርን ኦርቶዶክስም ልክ እንደዛ ተመሳሳይ ነው ከሮም ቤተክርስቲያን ወጣለች ምናምን እሱ ጭራሽ አይመጣውም ራሱ ማለት ነው። አይገናኝም፣ ሊትራሊ አይገናኝም። እኔ ካቶሊካውያን ራሱ እንደዛ ያምናሉ ብዬ አላስብም። ሉተር እንደወጣው ነው ኢስተርን ኦርቶዶክስም ከኛ ነው የወጡት፣ ሉተርም ከኛ ነው የወጣው ተመሳሳይ ነው አወጣጡ ብለው ያምናሉ ብዬ አላስብም። እንደዛ ብለው የሚያስቡ ከሆነ ኦኬ ጄሲም ገብቷል። እንግዲህ ስሙን እንዲያወራ ማድረግ ይቻላል። እሱ እንደዛ ብለው የሚያስቡ ከሆነ ትንሽ ማውራት እንችላለን። ተመሳሳይ ነው የሚለው ብለው የሚያስቡ ከሆነ እንደዛ ነው የምታስቡት። ጆሲ እንዴት አለ? ሰላም ነው ወይ አንተ ሰውዬ? ሰላም እንደምን አላችሁ? ጆሲ ዌልካም፣ እንኳን ደህና መጣ። ደህና አምላክ ደህና ቆያችሁ። የማስበው ነገር እንግዲህ የግል አስተያየቴን አልሰጣችሁም። ቤተክርስቲያን የምታስተምረውን ነገር ነው የምሰጣችሁ። ስለ ሉተራን ከሆነ ሉተር ከካቶሊክ ቤተክርስቲያን ሲወጣ ማንክ ኤንድ ፕሪስባይተር ብቻ ነበር፣ መነኩሴና ቄስ ብቻ። ስለዚህ እንደምናውቀው ደግሞ ቤተክርስቲያን አባቶች እንዳስተማሩን ኢግናቲዮስ ኦፍ አንቲዮክ wherever there is the bishop there is the Catholic Church ይላል። ስለዚህ ቤተክርስቲያንን አዛን አውቶሪቲ ፕሮሰስ የሚያደርገው ቢሾፕ ነው። ከዛ ደግሞ ሲፕራን ኦፍ ካርቴጅ the church is in the bishop the bishop is in the church ይላል። ስለዚህ ይሄ ቤተክርስቲያንን የሚመራና ከክርስቶስ ሙሉ ክህነቱን ተካፍሎ ማስተዳደር የሚችል መቀባት የሚችል ያለው ጳጳስ ነው። ኦሪየንታል ኦርቶዶክሶች እና ኢስተርኖች ከኛ ሲለዩ እነዚህ ጳጳሳትን ስለያዙ ኢቨንቶ ከኛ ጋር የሚለያይባቸው ትምህርቶች ቢኖሩም የቤተክርስቲያን ኔቸር ከኛ ይገራሉ ብለን እናምናለን። ምን ይጋራሉ? ሉተር ካህን ብቻ ስለነበር መቀባት ስለማይችል ምን ይጋራሉ ነው ያልከው? ጁሲ የቤተክርስቲያንን ባህሪ። ኦኬ እሺ። በቸርች ኦፍ ኔቸርን ቢሾፕ ስላላቸው ከኛ ጋር ቀጥና። ከዛ ደግሞ ሉተራን ግን ያው አንደኛ ፋካልቲውን ቤተክርስቲያን አንሳብታለች። ስለዚህ እንደዛ ማድረግ አይችልም። እንደው ኢሊሲትሊ ሳክራሜንትን መፈጸም የሚችልበት ሁኔታዎች አሉ ከተባለም ከሉተር በኋላ ያሉት ማንም ያንን ሳክራሜንት መፈጸም የሚችል አይኖርም። ምክንያቱም እሱ ካህናትን መሾም የሚችሉት በእናንተ ጳጳሳት ናቸው። ግን በመሀል ላይ የተወረቱ ነገሮች መካከል ላይ ታሪካዊ ያልሆኑ ልክ ያልሆኑ ነገሮች አሉ። ፊልዮኬ በጉባኤ ደረጃ በኤፌሶንም ያለን ስር ሌተር ቱ ኒስቶሪዮስ ላይ ቄርሎስ ራሱ ያስቀመጠው በኤፌሶን ጉባኤ ያለ ከዛ ፊት ያሉት አባቶች ያሉት ናቸው።
ከኢስተርን ኦርቶዶክስ ጋር ይለያየን የመጀመሪያው የቁርባኑ ህብስት ምንድነው እርሾ ያለው ይሁን አይሁን የሚለው ትራዲሽን ነው። ከዛ ቀጥሎ ፍሉኬ በፎቴስ የተነሳ ኮንትሮቨርሲ ነው። አባቶች አላሉ ምናምን የሚባል ነገር መጥቷል። በተለይ ደግሞ ስፔሲፊክሊ ከሴዱን በኋላ ባሉት አባቶች በጣም ከነሱና ከኛ በምንጋራው በደንብ የተባለ ነው። ከዛ ፊትም ቢሆን ቄርሎስ፣ ኤፒፋኒዮስ፣ አገስቲን፣ አምብሮስ፣ ሂላሪ ኦፍ ፖይትረስ በደንብ የተባለ ነው። ካውንስል ኦፍ ኤፌሰስ ላይ የተነሳ ጉዳይ ነው። አንድ ጁሲ ጉባኤ ኤፌሶን ማለት ሶስተኛው ጉባኤ ማለት ነው አይደል? ሶስተኛው ጉባኤ ላይ የመንፈስ ቅዱስ ፕሮሴስ ምንድነው? የናይሲን ኮንስታንቲኖፖሊታን ክሪድ ላይ የጨመሩት ወይም የቀነሱት ነገር አለ? መቀነስ ወይም መጨመር አይጠበቅባቸውም። ምክንያቱም ፕሮብሌማቲክ አይደለም፣ ኢሹ አልነበረም። እዛ ጋራ ሲወራም የተወራበት ምክንያት ስለ መንፈስ ቅዱስ መውጣት ተወርቷል አልተወራም? ማለት ስለ ፕሮሴሽን as it was poured from the father it was poured from the son ብሎ የሚል ክፍል አስቀምጧል። ሰርድ ሌተር ላይ ቆይ አንዴ እሱን ሳይሆን ናይሲን ኮንስታንቲኖፖሊታን ክሪዱ ላይ ስለ መንፈስ ቅዱስ ፕሮሴሽን ተነስቶ ተነግሯል አልተነገረም? ይቅርታ ድገምልኝ አንድ ጊዜ። የጉባኤ ምንድነው የናይሲያ ላይም የኮንስታንቲኖፖል ላይም ምንድነው የመንፈስ ቅዱስ ፕሮሴሽን እንደ ርዕስ ሆኖ ተነስቷል አልተነሳም? ወይም ደግሞ እንደ ስቴትመንት ሆኖ ተቀምጧል አልተቀመጠም? እንደ ርዕስ ስላልተነሳ አያምንበትም ወይም በቤተክርስቲያን ውስጥ ያልነበረ ትምህርት ነው ማለት አይቻልም። ምክንያቱም እንደዛ አይደለም ያልኩት። ተነስቷልና ቪንዲኬት ካደረጉት የኤፌሶን 4 ጊዜ እሱ ደብዳቤ ተነቦ 4 ጊዜ አፕሮቫል ካሉት እንደዛ እኮ አይደለም ያልኩት። ጥያቄን አልሰማሁም መሰለኝ ጆሲ። የመንፈስ ቅዱስ ፕሮሴሽኑ ይሄ መውጣት ማለት ነው። ናይሲያ ላይም ኮንስታንቲኖፕል ላይም አለ የለም? ስለ መንፈስ ቅዱስ መውጣት ስለመንፈስ ቅዱስ መውጣት ኮንስታንቲኖፕል ላይ የተነሳ፣ ኮንስታንቲኖፕል ሲነሳ ደግሞ ከአብ ስለመውጣቱ የሚያወራው ክፍል ናይሲያ ላይ የለም ነው የተቀመጠው። ናይሲያ ላይ በመንፈስ ቅዱስ አምናለሁ ይላል እንጂ ስለ ስርጸቱ የሚያወራ ክፍል የለውም። ኮንስታንቲኖፕል ላይ ግን ከአብ በሚወጣ ይላል። ኤግ ፕሮሴስ በሚባለው ቃል ፕሪንሲፓሊቲ ኦፍ ዘ ፋዘርን በሚያሳይ ነው የተቀመጠው። ከዛ ውጭ ግን ፍሉኬን ራሱን በሚመጥን ቃል በካውንስል ኦፍ ኤፌሰስ ፕሮኤናይ እና ፕሮሲስ ፕሮኬታ በሚባሉ ቃላቶች ያው ማነው ሲል የሚጠቀመው ፕሮሲስ የሚለውን ቃል ነው። በፕሮሲስ በሚለው ቃል ከወልድም ጭምር እንደሚወጣና ፖርዳውት እንደሚሆን ተቀምጧል ማለት ነው። እሺ አንዴ ይቅርታ፣ መሀል ላይ ስልክ ገብቶብኝ እንትን አለ ተቋረጠ። ምን አልከኝ? እስኪ አንዴ ድገሙ። ካውንስል ኦፍ ናይሲያ ላይ የለም። ካውንስል ኦፍ ናይሲያ ላይ በመንፈስ ቅዱስ አምናለሁ ነው የሚለው ያለ። ካውንስል ኦፍ ኮንስታንቲኖፕል ላይ ግን ምንድን የሚላለ? ከአብ በሰረጸው ይላል። ኤግ ፕሮሴስ የሚለው የግሪክ ቃል ስለሆነ ይሄ ከአብ በአካል መውጣቱንና የቅዱስ ስላሴ ዋና ምንጭ ስላሴ እንደመሆኑ የሚያሳይ ነው። ነገር ግን የሚለው ቃልና ፖርዳውት የሚለው ቃል ተቀምጧል። ወደ ናይሲያ ከመመለሳችን በፊት ኮንስታንቲኖፕል ላይ ፕሮሴሽኑ የመንፈስ ቅዱስ ከአብ እንደሆነ ተነግሯል። ስለዚህ ስለ መንፈስ ቅዱስ ፕሮሴሽን ተነስቶ ተወርቷል ነው እያልከኝ ያለው? አዎ ተወርቷል፣ ግን ከአብ ብቻ ነው አይልም። እንደገና ደግሞ አካላዊና ዋና ምንጭ አብ መሆኑን ያሳያል እንጂ ከወልድ ሊሰርጽ አይችልም የሚል ክፍል የለውም። አንዴ ቆይ እሺ። ስለዚህ አሁን የኒቂያውና የቁስጥንጥንያው ጉባኤ የእምነት መግለጫ ላይ በግልጽ የሚያሳየን ነገር መንፈስ ቅዱስ ከአብ እንደሚወጣ ነው ማለት ነው። ከወልድ እንደማይወጣ አያሳየንም። እንደገና ደግሞ በዛ ወቅት የነበሩ አባቶችና የኤፌሶን ጉባኤ ላይ ያለው ትምህርት ደግሞ ከወልድ ነው። በነገራችን ላይ እሱም አይወልም ወልድ ከመንፈስ ቅዱስ ይወጣል። ምንድነው ወልድ ከመንፈስ ቅዱስ አይወጣም ስለሚልም በቃ ወልድ ከመንፈስ ቅዱስ አይወጣም ስላሉ ከመንፈስ ቅዱስ ወልድ እንደማይወጣ አልተናገረም እኮ ማለት እንችላለን። አሁን አንተ እንዳልከው አልተነገረም። አንድ ምን አልከኝ ጆሲ? ጉባኤው ላይ ስላልተነገረ ትምህርቱ ትክክል አይደለም የምንል ከሆነ ዲስ ዊል ቢ አርጉመንት አይደለም። እንደዛ አይደለም እያልኩ ያሉት። ቆይ ጥያቄን ስላላወቀው ገና እንትን እያልከኝ ነው፣ ያዝ እያደረግከው ነው እያልኩ ያሉት ምንድን ነው? ጉባኤው ላይ መንፈስ ቅዱስ ከአብ ይወጣል ይላል፣ ከወልድ አይወጣም አይልም። ከወልድ አይወጣም ስለማይል በቃ ከወልድ የመውጣት ነገሩ ችግር የለውም፣ ክፍት ነው አይነት የሚመስል ነገር ነው። እንደዛ አላልኩም።
እኔ ያልኩት አይወጣም ጉባኤው ላይ እንደዛ ስላልተባለ አይወጣም ተብሎ መደምደም የማይቻለው ከወልድም አይወጣም ስል ብሎ ስለማይል ነው ጉባኤውን ያልኩት። ከዛ ውጭ ግን ከጉባኤው በፊትም ከጉባኤው በኋላ አባቶችም የኤፌሶን ጉባኤም ከዛም በኋላ አባቶች አስተምረውናል ማለት ነው። ስለዚህ እኔ ደግሞ እያልኩ ያለሁት በዚህ በእምነት መግለጫው ላይ መንፈስ ቅዱስ ይወጣል ተብሎ በዓለም አቀፍ ደረጃ የተነገረው መንፈስ ቅዱስ የሚወጣው ከአብ ነው በሚል ነው። ራይት አይደለ? አልተሰማም? አሁን ነው ብያለሁ ነው። እሺ ከዛ በኋላ ግን በጉባኤ ደረጃ አሁን የኤፌሶኑን ስለጠቀስክ ማለት ነው የኤፌሶኑ ጉባኤ ላይ እዚህ የእምነት መግለጫ ላይ ይህንን ነገር ማስተካከያ ሰጥቷል። መንፈስ ቅዱስ ከአብ እና ከወልድ ይወጣል የሚለውን ማስተካከያ ያስፈልገውም። አንደኛ የኮንስታንቲኖፕል ትምህርት ትክክለኛ ነው። ማስተካከል አይጠበቅበትም። ምክንያቱም የኮንስታንቲኖፕሉ ትክክለኛ ነው ካልክ እናንተ ግን ጨምራችኋል አልጨመራችሁም? ታዲያ አላስተካከላችሁትም? ፊልዌክ ብላችሁ ኢንፎርም ደሰን ብላችሁ አላስተካከልንም። ለምሳሌ ኮንስታንቲኖፕል ከአብ የሰረጸው ብሎ ሲል ከኒቅያው ላይ በመንፈስ ቅዱስ አምናለሁ ከሚለው ላይ በመጨመሩ ያስተካከለውና የቀየረው ነገር የለም። ፊልዌክም ከወልድም ይሰርጻል ሲባል ልክ ኢፒፋኒስ በነገራችን ላይ የቁስጥንጥኔው ጨምሯል። በነገራችን ላይ እንደዛ ካደረግ ለምሳሌ አንዴ ጨርስ የናይሲያው ላይ ኮንስታንቲኖፕል ሲያስቀምጥ ከአብ የሰረጸው ስለ ብሎ ሲል የማነው ኮንስታንቲኖፕሉ ናይሲያውን እንዳላስተካከለው ከመንፈስ ከወልድም የሰረጸ ብሎ ሲባል ከመጀመሪያው ጀምሮ የነበረ እነ ኢፒፋኒስ ኦፍ ሰላሚስ ኤግዚስተንስ ኤንድ ኔቸር ኤንድ ቢንግ ምንድነው ባህሪ እና አካል ከወልድም ይወስዳል ብሎ የሚል ትምህርት እነ ኢፒፋኒስ ሲያስተምሩት ያልተወገዙበትና ትክክለኛ የሆነውን ትምህርት በሚካድበት ጊዜ አንደኛ ዶግማቲክሊ የሊዮን እና የላተራን ጉባኤ ፕሮፌስ ያደርጉት፣ ከዛ ቀጥሎ ደግሞ ዶግማቲክሊ በኢስተርን በኩል ይህ ስለተካደ ለላቲን ቤተክርስቲያን እንደ ክሪድ ሲጨምር ምንም የሚቃረን ነገር የለውም። ትክክለኛውን እምነት በዛ እምነት መካድ ምክንያት ተጨምሯል ማለት ነው ክሪድ ውስጥ። ስለዚህ አሁን ተጨምሯል ነው እያልከኝ ያለው አይደል? አዎ ልክ ኮንስታንቲኖፕል ሲጨምር ኤፌሶን ማነው ኒቅያን እንዳላስተካከለው ይህም ሲጨምር ትክክለኛ። ከዛ በኋላ ግን በዚህ በናይሲኖ የኤፌሶን ላይ አልተጨመረም ብለኛል። ኤፌሶን አሁን ጥያቄን አሁን ለመልሰው ማለት ነው የኤፌሶን ላይ ተጨምሯል። ኤፌሶን ትምህርቱን አስተምሯል እንጂ ክሪድ ሰጥቷል አላልኩም። አይደለም ክሪዱ ላይ ጨምሯል አልጨመረም? ናይሲኖ ኮንስታንቲኖፖሊታን ክሪድ ላይ ናይሲኖ ኮንስታንቲኖፕል ክሪድ ላይ ጨምሯል። ግን ናይሲኖ ኮንስታንቲኖፕል ክሪድ የጨመረውን ሀሳብ አወጣውና በቪዲዮ እንትን ለምሳሌ ኒቅያ የጨመረውን አምናለሁ ብቻ ነው የሚለው። የናይሲኖ ኮንስታንቲኖፖሊታን ክሪዱ ላይ የኤፌሶን ጨምሯል አይደል ያልከኝ? እስቲ የኤፌሶን አሁን እሱ ነው የጠየኩህ እኮ። ታዲያ ለምን እንደዛ ጠይቀህን መልስ። የኤፌሶን ጉባኤ አንተ አሁን ያነሳው የኤፌሶንን ስለነበር መጀመሪያ ከዚህ ልነሳ ብዬ ነው። የኤፌሶን ጉባኤ የናይሲኖ ኮንስታንቲኖፕል አረኩላ ታውራ ዲስ አንድ እየሰማኸኝ ካልሰማኸኝ ታዲያ ትመልሳለህ ወይ? ጨርስ። እሺ ቀጥል። ኤፌሶን ሰርድ ሌተር ቱ ኔስቶሪየስ ላይ ሲል ሲናገር እሱን አስተምሮታል። እሱን ደግሞ ካውንስሉ ራሱ ካውንስሉና በካውንስሉ 3 ሴሽኖች ላይ ቪንዲኬት ተደርጓል። የፊሎኬ ትምህርት ኤፌሶን ላይ አለ ነው እንጂ ክሪድ ሰጥቷል አላልኩም። ክሪድ አንደኛ የናይሲያ ነው። የናይሲያ ላይ በመንፈስ ቅዱስ አምናለሁ ይላል። ኮንስታንቲኖፕል ላይ ከአብ በሰረጸው ይላል። ከዛ በኋላ ደግሞ ለማይነር ካውንስል ቶሌዶ ጥቅም ላይ ይዋላል ፊሎኬ ያለበት። ከዛ ውጭ ግን ኢኩሜኒካሊ ቤተክርስቲያን እሱን የጨመረችው በፍሎሬንስ ካውንስል ነው። አሁን ደግሞ የምጠይቅህን በደንብ ስማ ማለት ነው። ከዛን ትመልስልኛለህ። ቀጥታ መልስልኝ። የኤፌሶኑ ጉባኤ የናይሲኖ ኮንስታንቲኖፖሊታን ክሪዱ ላይ የጨመረው ነገር አለ የለም? የጨመረው ነገር የለም። ዶክትሪኑን አስተምሯል። እሺ የናይሲኖ ኮንስታንቲኖፖሊታን ክሪድ ላይ የጨመረው ነገር የለም። አለቀ። ቀጥታ እንደዚህ ይቀጥላል። የናይሲኖ ኮንስታንቲኖፖሊታን ክሪድ ላይ ክሪዱ ላይ ነው ያልኩህ የምልህ። በክሪድ ደረጃ መጨመር የጀመረው ማን ነው እና መቼ? ከማስረጃ ጋር የምጠይቀህ። እሺ የተጨመረው በፍሎሬንስ ጉባኤ ነው። ኢስተርኖች እሱን ከፎቴስ ኮንትሮቨርሲ በኋላ ልቀበልም ስላሉ ትምህርቱ እውነተኛ ስለሆነ
በአባቶችና በጉባኤም በኤፌሶን ውስጥ ዶክትሪኑ ትምህርቱ ያለ ስለሆነ እና እነሱ ስለካዱት በካውንስል ኦፍ ሊዮንስ እና ላተራን ደግሞ ዶግማቲክሊ ዲፋይን ተደርጎ ስለነበረ ኋላ ላይም ደግሞ እነሱ ቤተክርስቲያን በፍሎሬንስ ጨምረዋለች። ስለዚህ አሁን ለመጀመሪያ ጊዜ በኒቂያውና በቁስጥንጥንያው ጉባኤ የእምነት መግለጫ ላይ ማለት ነው መጨመር የተጀመረው ያንን ክሪድ ለምንድነው እያነሳን ያለ ነው? ክሪዱ እንደ ክሪድ አስቀድሞ በነበረው እምነት ላይ መጨመርም መቀነስም አይቻልም የሚል እምነት አለ። ኢቨን የኤፌሶን ጉባኤ ላይ ራሱ ነገር አለ። ምን አልከኝ ወንድሜ? ኒቂያ ላይ ነው እሱ እንዳይጨምሩ ብሎ ያለው። እሱም ደግሞ ያለ ቤተክርስቲያን ስልጣንና ያለ ኢኩሜኒካል ካውንስል መጨመር እንዳይችሉ ነው። ነገር ግን እስቲ አወጣው እስቲ ያለ ኢኩሜኒካል ካውንስል የሚለውን እስቲ አንዴ ነው የኤፌሶን ጉባኤ ላይ አላልኩም እኔ የኤፌሶን ጉባኤ ላይ ያልኩት ኒቂያ ላይ ነው። ኮንስታንቲኖፕል ደግሞ የኒቂያ ላይ ጨምሯል ያሉት። አይ የኤፌሶን ጉባኤ እያልኩ ጆሲ ከዛ በኋላ እዛ ላይ የሚለው ከቤተ ክርስቲያን ኢኩሜኒካል ካውንስል ውጪ ምናምን ነው የሚለው አልክ። እሺ የትኛውን ነው ያልከው? እስቲ አንተ አሁን ከኢኩሜኒካል ሲጀመር የኤፌሶን ጉባኤ ብዬ ነው የተነሳው። አሁንም እያወራህ ነው ጆሲ። አየህ የማትሰማኝ ከሆነ ሁሌም በምጠይቀህ ጥያቄ ሁሉ የተሳሳተ ነገር ትናገራለህ። አንዴ ቆይ ጆሲ እየሰማኸኝ አውራ። አረ እየሰማኸኝ አውራ እባክህ። ልክ ማውራት ሲጀምር ጥያቄውን ስማው ጆሲ፣ ከታላቅ ይቅርታ ጋር ማለት ነው። እሺ ክሪዱ ላይ እንደ ክሪድ አሁን ክሪዱን ማለት ነው ክሪዱ ላይ የጨመረው ናይስኖ ኮንስታንቲኖፖሊታን ክሪዱ ላይ የጨመረው የፍሎሬንስ ጉባኤ ነው ብለኸኛል። ራይት? የፍሎሬንስ ጉባኤ ደግሞ በጉባኤ አክቹዋሊ በኢኩሜኒካል ካውንስል አንጻር ነው እያልክ ያለው ነው። ምንድን ነው እሱ ደግሞ ስንተኛ ክፍለ ዘመን ላይ የነበረ ነው? 15ኛው ክፍለ ዘመን ላይ ማለት ነው። 15ኛው ክፍለ ዘመን ላይ ማለት ፕሮቴስታንቲዝም ከመነሳቱ ከተወሰኑ 100 ዓመታት ምናምን በፊት ማለት ነው። እና ያኔ ነው የተደረገው እያልከኝ ነው። እኔ ደግሞ እያልኩ ያለሁት ምንድነው አሁን ይሄ ጭማሪው ያኔ ነው በክሪድ ደረጃ ያኔ አለ። ስፔን ውስጥም እንደዚህ አይነት ነገር ይታይ ነበር። አሁን ምንድነው መንፈስ ቅዱስ ከወልድም ጭምር ይወጣል ምናምን የሚሉ ነገሮች በስፔን በምናምን የሚደረግ ስለነበረ ቀደም ብሎ 6ኛው ክፍለ ዘመን አካባቢ ላይም እንደዚህ አይነት ነገሮች አሉ። አሁን ይህንን ያነሳንበት ምክንያት ምንድነው? እናንተ ክሪዱ ላይ አሁን ይህንን የጨመራችሁ በቃ እናንተ ናቸው፣ የሮማን ካቶሊክ ቤተክርስቲያናት ማለት ነው። አሁን ይህንን ከሆነ የምታነሳው ካውንስል ኦፍ ፍሎረንስን ከሆነ ኢስተርን ኦርቶዶክስም አልተሳተፈችበትም ማለት አልተሳተፈችበትም። ኢነሴንስ እውቅና አትሰጠውም ቤተክርስቲያን የነሱ ለጌቶች 40 ምናምኑን ተርሞበታል። እሺ ኢስተርን ኦርቶዶክስ ይህንን ጉባኤ እንደ ጉባኤ ትቀበሏለች አትቀበሉም? እንደ ጉባኤ እንቀበለዋለን ብሎ ፈርመው ሄደው ከሄዱ በኋላ ነው ያልተስማሙት እንጂ ፍሎሬንስ ላይ ተወካዮቻቸው ኢስተርን ኦርቶዶክስ አሁን አንተ እንደዛ ስላልከን ሳይሆን ጆሲ አሁን አንተ ኢስተርን ኦርቶዶክሶችም እንደዚህ ይላሉ ሳይሆን ኢስተርን ኦርቶዶክስ ግን ቤተክርስቲያኒቱ እንደ ቤተክርስቲያን ይህንን ጉባኤ እንደ ጉባኤ ሪኮግናይዝ ታደርጓለች አታደርጉም? ያልተቀበለችው እኮ እንድትለኝ አይደለም ጆሲ፣ በጌታ ስም ትቀበሏለች አትቀበለው ወይ ትቀበላለች እኮ ችግር የለውም። በትክክል ተናገሩ። ጉባኤ ላይ የተገኙት የኢስተር ቤተክርስቲያን ለጌቶችና ጳጳሳቶች እስቲ ክፈተው፣ እስቲ ማስረጃህን ክፈተውና ከራሳቸው ከኢስተርን ኦርቶዶክሶች አሳየን። ኢስተርኖች አይቀበሉትም። በትክክል እየነገርኩ ያለሁትም እሱ ነው። ስለዚህ አውጣ ስትባል ማስረጃ እንደዚህ በግልጽ መናገር ትጀምራለህ። አየህ? እሺ ሁሉም ተስማምተዋል። ኢኩሜኒካል ካውንስል ነው ብለውም ፈርመው ሄደው ነበር። ኋላ ነው አንዴ እንደዛ ብሎ የፈረሙት ኢስተርን ኦርቶዶክሶች ናቸው ወይ አይደሉም? በቃ እንግዲህ ካልሆኑ ይሄ የኢስተርን ኦርቶዶክስን የሚመለከት ጉባኤ አይደለም። ጉባኤው የሚመለከተው የሮም ቤተክርስቲያንን ብቻ ነው። ስለዚህ ሾፖች ናቸው እነዛ ለጌቶቹ ፈርመው ሄዱት 40 ምናምኖቹ እና ከራሳቸው ከኢስተርን ኦርቶዶክሶች ግለጠና ሳይሆንና የኢስተርን አፖስቶች የሚያምኑት ነገር ነው። አንተ እንደዚህ ማለት አይጠበቅም። ቆይ አይደለም አንዴ ዝም ብለህ ግለጠውና ከኢስተርን ኦርቶዶክሶች ይሄ ከአቃቤ እምነቶችም ምናምን አወጣና የኛ ጳጳሳትም አብሮ የተሳተፉበት ጉባኤ ነው ምናምን። እንግዲህ ይሄ በቃ የሆነ ምንድነው ልክ የሆነ ኢኩሜኒካል ካውንስል እንደሆነ አስመሰሉ የተናገሩበት ነገር ካለ አሳየን፣ ካልሆነ ደግሞ ክርክሩን ተው። ከሆነ ግን አሳየን። ዝም ብለህ ክፈተውና ከክርክራችን እንዲቀር
ወይ አሁን ጄሪ ማስረጃ የለኝም። እኔ ለእምነት ያልዋሽም እውነቱን ነው የምናገረው። ጥሩ ነው እውነቱን መናገር፣ ግን መረጃውን አሳየን። ጨርስ አትደርብኝ። አክሊል ይቅርታ አንድ ጊዜ እሺ ቀጥል። ቤት ጴጥሮስ እና አሌክስ ያደረጉት ዲቤት ላይ ሄዶ ለምንድን ነው ፈርመው ከሄዱ በኋላ ያልተቀበሉት የሚለውም ቤት ጴጥሮስ ሲመልስ ለጌቶች ስለነበሩ እና ዊ አር ፌዴሬሽን ኦፍ ቸርች እስካልተስማሙ ድረስ ሀሳቡን መቀየር ይቻላል ብሎ ቤት ጴጥሮስ ከአሌክስ ጋራ የኢስተርን ኦርቶዶክስ አፖስቶሊክ ነች የሚለው ዲቤት ላይ ሲገጥሙ እሱ ራሱ ያመነው ነው። ቤተክርስቲያኒቱን እንደ ቤተክርስቲያን መወከል አይችሉም ማለት ነው እነዛ ሰዎች የመጡት። ቆይ ልጨርስ አንድ ጊዜ አይደለም። ቆይ ይቅርታ ልጨርስ አክሊል ቀጥል። እሺ ስታቁም እንደ ሌጌት ካውንስል ላይ ከላኳቸው ቤተክርስቲያናቸውን ወክለው ነው የተገኙት። ከዛ በኋላ ሲመለሱ ላለመቀበል የእነሱ ምርጫ ነው። ካውንስሉ ላይ ተገኝተው የነ ባሴል ለአጌነስት ዩኒዮሚስ የነ ኒሳ አሳየን። እሺ ጆሲ ቤተክርስቲያንን ይወክላሉ ምናምን የሚለውን እንደዚህ ቤተክርስቲያን የሚወክሉ ሰዎች ተገኝተው ይህንን ነገር ፈጽሟል የሚለውን አሳየንና ታወራለህ ጆሲ። አሳየን። እኔ ይኸውልህ መከራከርም አልፈልግም። እኔም አልፈልግም እውነቱን ለመናገር፣ ግን ያለ መረጃ ሲሆን ጭቅጭቅ ነው የሚሆነው እና መረጃውን ክፈተው ጆሲ። እጄ ላይ አሁን ማስረጃው ስለሌለኝና ማምጣት ስላልቻል ሰዎቹ ገብተው ያንን ዩቲዩብ እንዲያዩት እየተናገርኩኝ ነው። ስለዚህ አንተ የሁለት ሰዎችን ዲቤት ነው የነገርከን አይደለ? እና ዲቤት ነው አሁን ያንተ ማስረጃ። አንደኛ ዲቤት ነው። ዲቤት ብቻ ደግሞ ሳይሆን ያንተ ማስረጃ ስኮላርሊ ዲቤት የራሱን ማስረጃ አይደለም፣ እየዋሸውም አይደለም። እንዳወራም ልትፈቅድልኝ ይገባል። ጠይቀኸኝ እንድመልስ እድሉ ልትሰጠኝና ላትደርብብኝ ይገባል። ከጠየኩ እኮ ውጪ እየዘለልክ እኮ ሌላ ቦታም እየሄድክ ስለሆነ ነው። በነገራችን ላይ ወደ ዋናው ርዕስ እየመለስኩልህ ስላልሆነ ልታስቆመኝ አይገባም። እኔ የምመልሰው እንደኔና እንደራሴ መረዳት ነው። በአንተ መልኩ እንድመልስልህ እንዳትጠብቀኝ። ኖ በእኔ መልኩ እንድትመልስ ሳይሆን እኔ ለጥያቄው እንድትመልስ ብቻ ነው የምፈልገው። ለጥያቄው መልሳለሁ ብለህ ግን ጥያቄውን ከመመለስ ይልቅ ሌላ ነገር ከሆነ የምትናገረው ጥቅም አይኖረውም። ለምሳሌ እኔ አሁን ይሄን ጥያቄ የተነሳው ለምን ነበር? ይህንን ጉባኤ ኢስተርን ኦርቶዶክስ ሪኮግናይዝ ታደርጓለች ወይ ስል ታደርገዋለች ወይም ምን አልከኝ? አታደርገውም። ግን መጀመሪያ ጉባኤ ተገኝተው ፈርመው ነው የሄዱት። ባላላችሁ የተወሰነ ሐሳብ ይሄን አንዴ ቆይ እሺ። አሁን ኢስተርን ኦርቶዶክስ ገና ከጀመሩ ሲጀመር ኮሙኒየን ከሌለ ምንም ኢኮኖሚካል ካውንስልም ልታደርግም አትችልም። ሲጀርስ በርሰ ቃርነት ስላለ እንደዛ መሆን እኮ አይቻልም። አሁን ምንድነው እያልኩ ያለሁት እኔ ኢስተርን ኦርቶዶክስ ሪኮግናይዝ አታደርገውም ከተባለ ይህንን ጉባኤ ማለት ነው። ወደ ቀድሞ ነገር ስንመለስ ጉባኤው በቃ የሮም ቤተክርስቲያን አለቀ እንጂ የኢስተርን ኦርቶዶክስ አይደለም። ኢስተርን ኦርቶዶክስ የኔ ጉባኤ ነው አላለች። ቢሾፖች ተገኝተውበታል። የሁለቱም የጋራ ጉባኤ ነበር። እሺ በቃ ለዚህ ወይ ማስረጃ አሳየን። የጋራ ጉባኤ የኢስተርን ኦርቶዶክስ እና የካቶሊክ ጉባኤ ነው ወይ ማስረጃ አሳየን ወይ በቃ ጁስ የፍሎሬንስ አክት እንደሌለኝ አውቃለሁ። ኢቨን እንደውም ጁሲ መካከል ወደ ቫቲካን ሄዶ ካርዲናል የሆነ ሁላ ሰው አለ ጁሲ። አሁን አንተ የሆኑ ግለሰቦች ሊገኙ ይችላሉ። እንግዲህ ግለሰቦች ሊገኙ ይችላሉ። አንዴ ግለሰብ ነው ባይዚ ማንም እኮ ኢስተርን ኦርቶዶክስ ጳጳስም ቢመጣ እኮ ግለሰብ ነው። ጳጳስ እኮ ኢስተርን ኦርቶዶክስ ቆይ አንዴ ቆይ ያስወራም በጌታ በኢየሱስ በደንብ ነው ማስወራ። ጋዝ ላይቲንግ ባይ ዘ ዌይ እና ማውራት ካልፈለክ ዊ ካን ስቶፕ። ግን እንደዚህ አይደለም አልፈልግም ነው ወይ ጆሲ? እኔ የጠየኩ ማስረጃ ብቻ ነው። ማስረጃውን ማሳየት ካልቻልክ ደግሞ ተረጋግተን እናወራ። አለቀ። ማስረጃ ማሳየት አትችልም አይደል? ቆይ አንዴ እንድናወራ የምትፈልግ ከሆነ ተረጋጋም። አያስወራም አትበል፣ አትደርብብኝ። እንደገና ደግሞ ከሆነ ጊቭ ሚ ስፔስ እያወራው እያለኩ ኩል እያወራህ ስለሆነ ነው ጆሲ። አንተ ነህ ኩል እያወራህ ያለው አክሊል። እንዳወራ ምድል እየሰጠኝ ያለው ነው አንተ ነህ። በዛ ላይ ደግሞ ሚስትሪ ፕሬዘንት ከማድረግ በዘለለ ደግሞ እኔ እየደረግኩ እንደሆነ አድርገህ ፕሬዘንት እያደረግከኝ ነው። this is bad። እሺ አንዴ እሺ፣ የሚሰሙንም እኮ ይከታተላሉ ጆሲ። ከቀደም ጀምሮ ልክ እያወራው እያለ ልክ ማውራት ሲጀምር እኩል አብረኸኝ ታወራለህ። አንዴ መሀል ላይ አትግባሽ። መሀል ላይ የሚገባ ሰው ካለ አስወርዳለሁ። አንዴ አንተ ነህ የምታስወርደኝ አክሊል። ይቅርታ ስላካሄድ ለመናገር ነው አይደለም። መሀል ቆይ አንዴ ጆሲ ኧረ እባክሽን ሀና መሀል ላይ አሁን ዝም ብለሽ ገብተሽ መሀል ላይ ታወሪያለሽ። እኔ እና እሱን መደማመጥ አልቻለም። ሰላም እሺ እህታችን፣ እኔ እና እሱ ራሱ ገና መደማመጥ አልቻለም። ሀኒቹ አሁን ደግሞ አንቺ ሶስተኛ ሰው ደግሞ አይደለም እኮ አስቸጋሪ ነው። አንዴ ሚዩት አድርጊው፣ በጌታ ሚዩት አድርጊው። አንዴ ቆይ ጆሲን ማናገራችሁ
ኧረ አንዴ እኔ እና እሱ እያወራን ነው በቅዱስ ሚካኤል እንዴ በኢየሱስ ስም እንዴ ለምን መሰለህ አክሊል ኧረ አንዴ በጌታ እናውራና ከዛን ታወሪዋለሽ በኢየሱስ ስም እንዴ ኧረ በእግዚአብሔር ስም ለማንኛውም እሺ ከጆሲ ጋር በተቻለን አቅም ረጋ ብለን ለማውራት እንሞክር ነው እያልኩ ያለው አያ በቃ መብት ነው ማውራት ካልፈለክ ይቻላል እና ተቀል ታረጋው ግን እኔ ካውንስል ኦፍ ፍሎረንስን ኢስተርን ኦርቶዶክስ እና የካቶሊክ ቤተክርስቲያን በአንድነት ያደረጉት ነው የሚል እንዲህ አይነት ነገር አላውቅም ነው ከተባለ ግን ምን እንጠይቃለን ለማወቅ እንዲያመቸን ማስረጃ ከሌለ ጭቅጭቁ ዝም ብሎ ጉንጭ አልፋ ብቻ ጭቅጭቅ ወይም ክርክር ይሆናል ኢስተርን ኦርቶዶክስ ልክ እንደ ካቶሊክ ሁሉ የምርም ጉባኤውን አድርጋ ከሆነ ልክ ካቶሊክ እንዳደረገችው ኢስተርን ኦርቶዶክስ ማድርገው ከሆነ አለቀ ምን ያናል ቪዲዮ ሰርቶበታል ከነ ማስረጃዎቹ ገብታችሁ እንድታዩት ጋብዛችኋለሁ የአብዘር አካውንት ላይ ኢቭን ከነሱ ወጥቶ ካርዲናል የሆነውን ሰውዬ ኮት አድርጎ ነው ያስቀመጠው የካቶሊክ ካርዲናል የሆነው ካለኩስ ቪዲዮ ላይ ያለውን ማስረጃ አውጡትና ማስረጃ ሆኖ የቀረበውን በልጆሲ ከዛ ማስረጃውን ማምጣት አሁን የሆነ ሰው የጠቀሰውን አይደለም ማስረጃውን ኮት አድርጎታል ግድ የለህም ማስረጃውን ኩስ የሚፈልግ ሰው ገብቶ ያያል እዛ ላይ እንግዲህ መቸሽ ስለዛ ምንድነው ጆሲ አሁን ማስረጃውን ሌላ ሰው መክፈት የሚችል ሰው በቪዲዮ መክፈት የሚችል ሰው ካለ ጆሲ ምን ማድረግ እንችላለን መሰለህ እዚህ አሁን ከታች ያሉ ካቶሊክ ወንድሞች እህቶች ይኖራሉ እና እነሱ ይሄ ማስረጃውን ማለት ነው የሆነ ሰው ያለውን ብቻ ሳይሆን አሁን ለምሳሌ የአብዘር ለምሳሌ ያለው ነገር ካለ እሱ ያለውን ማለት ነው እሱ አክቶ ፍሎሬንስ ልኳል የሆነ ሰው ስላለው ብቻ አይደለም እኔ እንደዚህ አይነት ውሸት አልዋሽም እና እኔ እኮ ተዋሻለሁ እያልኩኝ አይደለም ጆሲ አይ አሁን አንተ ውሸታም እንደተባልክ ነው እየመሰለ ያለው እኔ ውሸታም ነህ አላልኩም ሪስፔክት አደርጋለሁ ግን የፍሎረንስ ካውንስል የሮም ቤተክርስቲያን ብቻ ካውንስል አይደለም የኢስተርን ኦርቶዶክስም ነው ኢኒሺያሊ ማለት ነው አትሊስት ኢኒሺያሊ የሁለቱም ቤተክርስቲያናት ካውንስል ነው የሚለው አደገኛ የሆነ አገላለጽ ይመስላል አይ ነው የምትል ከሆነ ግን የኢስተርን ኦርቶዶክስም ካውንስል መሆኑን ወይ ታሪካዊ ማስረጃ ወይ ምናምን ካልመጣልን በስተቀር ዝም ብለን እንደዚህ አንተ ስላልከው ብቻ ልንቀበል አንችልም የሆነ ታሪካዊ ማስረጃ ጴጥሮስ ይለዋል እኮ እያልኩኝ ነው እጄ ላይ አክቶ ፍሎሬንስ ስለሌለኝ ነው አክቶ ፍሎረንስ ምን ይላል እስቲ ኢስተርን ኦርቶዶክስም ጉባኤ ነው ይላል አሁን ይሄ አክቶ ፍሎረንስ ማለት የራሳችሁ ጉባኤ እንትን ማለት ነው እንግዲህ የራሳችሁ ጉባኤ አሁን ራሱ ለራሱ ማስረጃ መቅረቡ ትንሽ ቢከብድም ግን እሺ እዛ ላይ የኢስተርን ኦርቶዶክስም ጉባኤ ነው ይላል ወይስ ምንድነው ጉባኤ አይደለም ለጌቶቹ ፈረመው ከሄዱ በኋላ አልተቀበሉትም እኮ አልኩኝ ስለዚህ የኢስተርን ኦርቶዶክስ ጉባኤው አሁን የኢስተርን ኦርቶዶክስም ጭምር ነው አይባልም አሁን ይሄ እንዲ ቢፈጠር ራሱ አሁን ያልከው ነገር እውነት ቢሆን ራሱ እሱን ማድሚት ነው ያደረኩት የኢስተርን ኦርቶዶክስ ጉባኤ አይደለም ምክንያቱም ለጌቶቹ ፈርመውና ተስማምተው 8ኛው ካውንስል እንዲሆን የኢስተርን ኦርቶዶክሶቹ ከተስማሙ በኋላ ከዛ በኋላ ግን ሲመለሱ ያንን ስምምነት ማስቀጠል አልቻሉም ስለዚህ አሁን ማንም አክሴፕት የሚያደርገው የለም ኢስተርን ኦርቶዶክስ ስለዚህ አሁን ኢኒሻሊም የኢስተርን ኦርቶዶክስ ጉባኤ ነው ተብሎ መነገር አይችልም ማለት ነው አይደል ኢኒሻሊም የኢስተርን ኦርቶዶክስ ተብሎ መነገር አይችልም ስላይድ ከነፊርማቸው ቁጭ ብሏል 40 ምናምን ለጌቶቹ ፈርመዋል እኔ እንደዛ አይደለም ያልኩ የሆኑ ሰዎች ተልከው መጥተዋል አልመጡም እኮ አይደለም አንዳንድ ጉባኤዎች ላይ ጭራሽ ከኢስተር ውጭም እኮ ሊመጡ እኮ ይችላል አሁን እሱን ሳይሆን እያልኩ ያለሁት ያ ጉባኤ እንደ ጉባኤ ግን ኢኒሻሊም ቢሆን የኢስተርን ኦርቶዶክስ ነው ተብሎ ይጠራል ወይስ አይጠራም ኢኒሻሊ ሁለቱም የላቲንም የኢስተርንም ተከታዮች ምንድነው ተወካዮች ተገኝተውበታል እኔ ተገኝተውበታል አልተገኙበትም አላልኩም እኔ ተገኝተውበታል አልተገኙበትም እኮ አይደለም ጉባኤው የኢስተርን ኦርቶዶክስ ተብሎ ኢኒሻሊም ቢሆን ይጠራ ነበር ወይስ አይጠራም ኢኒሻሊ ሁለቱም ተሰብስበውበታል እነሱ ግን አሁን ላይ አይቀበሉትም በወቅቱ ግን አረ ተገኝተው የሆኑ የተገኙ ግለሰቦች አሉ ይልም አይደለም እያልኩ ያለሁት በጌታ ግለሰቦች አይደለም 40 ምናምን ጉባኤው ኢስተርን ኦርቶዶክስ ፓትሪያርክስ አይ ጆሲ እባክህን
ለጥያቄ መልስ ካለ መልስልኝ። ማስረጃ ስትጠየቅ አታውጣ ወይ ስትጠየቅ አትመልስ። በጌታ ስም የኢስተርን ኦርቶዶክስ ጉባኤ ተብሎ ይጠራል አይጠራም? አሁን ይህንን እያልኩ ያሉት ምንድነው መጡ ያልካቸው ሰዎች ራሳቸው ተቀባይ ነው እንደዛ አድርገው ከሆነ ራሱ አንተ እንዳልከው አድርገው ከሆነ ራሱ ማለት ነው ኖ ተቀባይነት ግን የላቸውም ማለት እንደዛ መሆን አይችልም ተብለዋል አልከኝ። በራሳቸው ይሄን ነገር መፈጸም አይችሉም ማለት ነው እነሱ ስለመጡ ብቻ። የእነሱ ችግር እኮ ነው። የካቶሊክ ካውንስል ነው ብለው አፕላይ ማድረግ ካሉ የእነሱ ችግር እኮ ነው። ይሄ የካቶሊክ ቤተክርስቲያን ችግር አይደለም። ይሄ አንዴ ቆይ እኔ አሁን የእናንተ ችግር ነው ምናምን የሚለው ውስጥ ገና አልገባውም። አንተ ቀጣዩን እያሰብክ ስለምታወራ ለመመለስም እንትን አይደለም ፈቃደኛ እንደሱ ሳትል አሁንም መጠየቅና ማውራት እንችላለን። ባይዘው እኮስ ይኸውልህ እኮስ የምጠይቀን መልስልኝ። አሁን እነዚህ መጡ ያልካቸው ሰዎች ራሳቸውን ቢሆኑ አልከን። አሁን አንተ ከተናገርከው አንፃር ብቻ ራሱን እናውራ ብንል ሲመለሱ ግን ነው ይሄ ነገር ትክክል አይደለም ተብሏል አልከኝ። ስለዛ በራሳቸው ዝም ብለው የሚወስኑት ነገር ብቻ አይደለም። በቃ ወስነው የኢስተርን ኦርቶዶክስ ጉባኤ ነው ብለው የሚያውጁት ነገር አይደለም። ስለዛ የሚታወጀው ቸርቹ እንደ ቸርች በደምብ ስትቀበለው ነው። ሰው አሁን እያልኩ ያለው ቸርች እኮ is not one united church in governance ልክ እንደ ካቶሊክ ቤተክርስቲያን እንደ ካቶሊክ አይደለችም። ወፍሳው የተለያዩ በአንድ ፖፕ ስር ያሉ አይደሉም እንደ ካቶሊካው። ስለዛ አሁን የመጡት ሰዎች የኢስተርን ኦርቶዶክስን ሙሉ በሙሉ ወክለው የኢስተርን ኦርቶዶክስ አዎ ጉባኤዋ ነው ብለው መወሰን ይችላሉ አይችሉም? ለምን ፈረሙ? አክቱ ላይ ለምን ፈረሙ? እንደ ሌጌት አራኒ ለምን ፈረሙ አላልኩም። እኔ ለምን ፈረሙ አላልፈረሙ ምናምን እኮ አይደለም ማለት ይችላሉ አይችሉም ነው እነሱ። ስምንተኛው ካውንስል ነው ለኢስተርኖች የሚሆነው ብሎ ነው ፈርመው እኮ የሄዱት። እነሱ ይህንን ነገር መወሰን ይችላሉ አይችሉም? እንግዲህ ይሄ ውሳኔ ላይ እንዲደርስ ይሄ ውሳኔ ላይ ካውንስል ላይ ቤተክርስቲያናቸውን መወከል ካልቻሉ አይ ዶንት ኖ እንግዲህ ውሳኔ ላይ ማለት የምትችል ከሆነ አይ ዶንት ኖ እንግዲህ ነገርየው ውሳኔ ላይ እንዲደርስ ተመልሰው የቸርች አፕሩቫል ያስፈልጋቸዋል አያስፈልጋቸውም? የእነሱን ካኖንና ሲስተማቸው እንዴት እንደሚሰራ አላውቅም። ይሄው ሲሄዱ እኮ ነው ተብለዋል እኮ አልከኝ። አንተ ራስህ ጨረስኩትም ሁላ እኮ ጠይቀኸኝ አክሊል ምን አልከኝ? አልጨረስኩትም። የጠየቀኝን ሁላ መልሼ ስትደርብብኝ የእነሱን አላውቅም አልከኝ። ከዛ በኋላ የእነሱን አላውቅም አይደለም ያልኩት የእነሱ ካኖን እንዴት እንደሚሰራ አላውቅም። እነዛ ሌጌቶቹ እዚህ ፈርመው ሄደው እዛ ሲሄዱ ፓትርያርኮቻቸው እንዴት ይቀበሏቸዋል የሚለውን እነሱ ነው የሚያውቁት። እኔ ግን ማቀው ኢን ኦል ሂስትሪ ኦፍ ዘ ቸርች ያሉት ካውንስሎች ላይ ቢሾፖች ሌጌት ሆነው ከተገኙና ከተፈረሙ ለምሳሌ ያልተገኙ ቢሾፖችም ነበሩ፣ ለነሱም ባይንዲንግ ነው የሚሆነው። ለኢስተርኖች እንዴት እንደዛ እንደማይሆን ግን ራሳቸው የሚያብራሩበት መንገድ ሊኖራቸው ይችላል። ሜቢ ዊ አር ፌዴሬሽን ኦፍ ቸርች፣ ስለዚህ ሁሉም ጳጳስ ካልፈረመ ሊሉ ይችላሉ፣ ሌላ ነገር ሊሉ ይችላሉ። ይሄ እንደነሱ የሚወሰን ጉዳይ ነው። እዛ ላይ የተገኙት ግን ቢሾፖቻቸው ፈርመው ሄደዋል። እሺ ቢሾፖች ስላሉ እንደዛ ነው ማቀው። እኔ በክርስቲያን ታሪክ ውስጥ ምናምን ላልከው ነው እንደዛ የሚባል ነገር የለም። ጳጳስ ስለተገኘ ምናምን ብቻ እንደዛ አይደለም። ለምሳሌ በራሳችሁ እኮ በኬልቄዶናውያን ጉባኤ ካውንስል ኦፍ ሄሪያ አለ። ለምሳሌ ካውንስል ኦፍ ሄሪያ አይከኖችን እንዳለ ያስወገደ ነው። የቅዱሳት ሰላትን ያንቋሸሸ ጉባኤ አላችሁ። እዛ ላይ የተሰበሰበው የጳጳስ ብዛት ነው እንዴ? በመቶዎች የሚቆጠሩ ጳጳሳት ተሰብስበዋል። ስለዛ ጳጳሳት እንደዛ ስላደረጉ ምንድነው በቃ የቤተክርስቲያን ኢኮኖሚካል ካውንስል ሆኗል? አልሆነም ጭራሽ። ይሄ ልክ ይቅርታ አክሊል አንዴ አሁንም እያወራ አታስጨርስም። መልሰህ ደግሞ አላስጨርስም። እኔ ትጎ መሄድ አለብኝ። የጸሎት ሰዓት ደርሶብኛል። ይቅርታ ላቋርጥ ብያለሁ። መቀጠል ትችላለህ። አይ በቃ ይቻላል። እሺ ግን አሁን ካልከው ጋር በተያዘ ቢሾፖች ስለመጡ ብቻ አይሆንም። ቢሆን ኖሮ አልኩ ይኸው ብቻ አላልኩም። ሳይን አደረጉ አልኩት። ከተስማሙ በኋላ ታዲያ ይኸው ሳይን እኮ አድርገዋል። ይሄ ካውንስል ኦፍ ኤሪያ እኮ 8ኛ ክፍለ ዘመን ላይ የተደረገው ምን አልከኝ? ደግሞ እንደገና አይኮኖክላስቶች ነው ሳይን ያደረጉት። ለምሳሌ ቢሾፕ ቆይተልና አቋርጠ ሰዓት አለኝ ስላለ ኧረ እባክህ ላወራበት በጌታ በስመ አብ ወወልድ ወመንፈስ ቅዱስ። እኔን አቋርጠ አንዴ ብለኸኝ ከዛ ነሰለ ልሄድ ነው ትለኝና ከዛ ዝም ታስብለኝና ራስህ ደግሞ ግን ታወራለህ እንዴ? ምን አይነት ነገር ነው? በጌታ ስም ካውንስል ኦፍ ሄሪያ የራሳችሁ ካውንስል ነው። በነገራችን ላይ አሁን የኛ አይደለም ምትል ትችላለህ። የኛ አይደለም የምትለው ምንድነው? ኧረ በጌታ ላውራ። ሳትሰማ ለምንድን ነው የምታወራው ጆሲ? ኧረ
በኢየሱስም ጁሲ አደገኛ ጸባይ ነው የሚታየው። ያደረጋችሁ እንደሱ ከምታወሩ ቢቀርባችሁ ለምን ፖለቲካ የምትጫወቱት? አረ ምንም ፖለቲካ ለማለት ብቻ ነበር የገባሁት። አጀንዳ ቀይር በቃ ከቻልክ። ስለዛ ከመሄዳችሁ በፊት ሄድልህ ነው ግድ የለም መድረኩ ይሰራል። ግን ሚዩት እያደረግኩ እንደዚህ አይነት ፖለቲካ ሚዩት አላደረግኩም። ክርስቲያናዊ ያልሆነ ድርጊት እኔ ሚዩት አላደረግኩም። አንዴ ስማኝ እባክህ። ምናልባት አላስወራ ብለህ በየመሀሉ ስትገባ ከታች ያሉ ሞዴሬተሮች ሚዩት አድርገው እንደውም አንተ ነህ። ኧረ በጌታ ላውራሽ አሁንም ኧረ ላውራ በጌታ እንዴ አሁን ምንድነው የጳጳሳት ስለተገኙ የኛ ጉባኤ ላይ አልከ የፍሎረንስ ጉባኤ ላይ ጳጳሳት ተገኝተዋል። ከተገኙ እኔ እስከማውቀው አልከ የክርስቲያን ታሪክ ውስጥም ምንድነው መጥተው ከፈረሙ በቃ እነዛን ይወክላሉ አይነት የሚመስል ነገር እና ኖ አይደለም። እሱ በምን ማሳየት ይችላሉ አልኩ። ካውንስል ኦፍ ሄሪያን ጠቀስኩልህ። ጠቅሼልህ 8ኛው ክፍለ ዘመን ላይ ማለት ነው የነበረ የአይኮኖክላዝም አይነት ካውንስል ነው ማለት ካውንስሉ ላይ የተሳተፉት ወደ 300 ምናምን የሚሆኑ ካልሲዶኒያን ቢሾፖች ናቸው ወይም ጳጳሳት ማለት ነው። አስባችሁታል? 300 ምናምን የሚሆኑ እና በሰዓቱ ያ ጉባኤ ሲደረግ ማለት ነው በኬልቄዶናውያኑ ዘንድ ዓለም አቀፋዊ ጉባኤ ነው ብለው ነበር ያዘጋጁት። ራሱን ክሌም የሚያደርገው ጉባኤው ዓለም አቀፋዊ እንደሆነ አድርጎ ነው ጉባኤው ራሱን ያቀረበው እና ዋና ፓትሪያርኬቶች አልተሳተፉም ምናምን በሚለው አይ ዓለም አቀፋዊ ጉባኤ መሆን አይችልም ብለው ድጋሚ ሰባተኛው ይሄኛው ነው ትክክለኛ ብለው ነው ሁለተኛ ናይሲያን ጉባኤ የተደረገው። ስለዛ እነዛ ጳጳሳት ተሰባስበው ያንን ነገር ስለፈጸሙ ያውም ደግሞ አስቡት ዓለም አቀፋዊ ጉባኤ ነው ብለው ስላደረጉት ብቻ እንደዛ ካልሆነ እንግዲያውስ ከኢስተርን ኦርቶዶክስ የመጡ ጳጳሳት ቢኖሩ ራሱ አሁን አንተ እንዳልከው ማለት ነው ካሉ ቢኖሩ ራሱ እነሱ ስላሉ ብቻ የኢስተርን ኦርቶዶክስም ጉባኤ ነው ይሄ ብለህ ልትናገር አትችልም ነው። ፕሊዝ እኔ አሁን ይህንን ጥያቄ ራሱ ተነስቶ የነበረው እንዴት ነበር ያ ጉባኤ የፍሎረንስ ጉባኤ በቃ የሮም ቤተክርስቲያን ነው ስል አይ ነው የሮም ብቻ አይደለም የኢስተርም ነው አይነት ነገር እንደዚህ አይነት ጨዋታ ጀመረ ነው አይደለም። በቃ አይደለም የኢስተርን ኦርቶዶክስ ከሆነ ኢስተርን ኦርቶዶክስ ራሷ ትናገር። አንተ ለኢስተርን ኦርቶዶክስ አትናገርም። አንተ ለኢስተርን ኦርቶዶክስ አትናገርም። እኔ ገለልተኛ ሆኜ ከሁለታችሁም ገለልተኛ ሆኜ እኮ ነው እያወራሁ ያለሁት። ኢስተርን ኦርቶዶክስ የኔ ነው አላለችም። የኔ ነው ስላላለች እሷ የምትናገረው ነው እኔ እየተናገርኩ ያለሁት። አንተ ደግሞ ኢስተርን ኦርቶዶክስ የኔ ነው ሳትል የእሷ ነው እያልክ ነው። አዎ አትልም። ጉባኤው ላይ ተገኝተው አላለችም አድርገዋል፣ ፈርመዋል። እንደውም አይ ሪሜምበር ሳም ኦፍ ዘ ዶክመንትስ እነሱ የተፈራረሙባቸው ላይክ ኤግዚቱት ዴዮ እና ሌትናችሁ ቼሊ በሚሉ ዶክመንቶች ላይ ፈርመው እንደነበር አውቃለሁ። አሁን ካውንስል ኦፍ ኤልቬራ ኢቨን ቪንዲኬት አልተደረገም ባይ ዘ ፖፕ እና ሰከንድ ካውንስል ኦፍ ኮንስታንቲኖፕሊያ ቪንዲኬሽን መደረግ ካስፈለገው በፖፑ ኢምፔሪየሩ አስገድዶ እስከሚያስፈርማቸው ድረስ ኢኩሜኒካል ካውንስል ካልተቆጠረ እንደ ካቶሊክ ትራዲሽን እሱ አስፈላጊ ስለሆነ እስቲ አንዴ ይቅርታ ሚውቶኝ ነበር። አሁን ስልክ ገብቶብኝ ምን አልክ መጨረሻ አልሰማሁም። እስቲ ይቅርታ በጣም ኤልቬራ ካውንስል የካቶሊክ ቸርች የማይሆነው ፖፕ ቪንዲኬት ያደረጉት አይደለም። እንደገና ደግሞ የሄሪያን ነው ወይስ የሄሪያን ካውንስል ነው? ሄሪያን የሚባለው አላውቅም። አምሰል ካውንስል ኦፍ ኤልቬራ። እሺ አይ የሄሪያ የምልህ የእንትኑ ነው ይሄ የአይኮኖክላዝም ጉባኤ ነው። ቪንዲኬት አልተደረገም ባይ ዘ ፖፕ። እንደገና ደግሞ ሌጂቲሜት ጳጳሳት ቢሰበሰቡ ማለት ነው። ጳጳሳት ስለተሰበሰቡ ብቻ አይደለም፣ ሌጂቲሜት የሆኑ ሌጌቶች ናቸው የየፓትርያርኮቹ ካውንስል ኦፍ ፍሎሬንስ ላይ ተጠርተው የተገኙት። ኤልቬራ እና ፍሎሬንስ የማይነጻጸሩት ለዛ ነው። ቆይ ወይት አንዴ ያነሳውልህ ምን ነበር? እኔ እስቲ አንዴ ኢስተርኖችን አይጨምርም ወይ ነው? ኢስተርኖችን ነው አይደለም የአይኮኖክላስት ካውንስሉን ያነሳውልህ ለምንድን ነበር? ምክንያቱም ጳጳሳት ስለተገኙ ብቻ ካውንስሉ ትክክል አይሆንም እያልከኝ ነው። የጳጳሳቱን መገኘት ብቻ ሳይሆን አውቴንቲክ የሆኑ ምንድነው ሌጌቶች ናቸው የኢስተርን ኦርቶዶክስ ፓትርያርኮች እነዚህ ቢሾፖች። ስለዚህ ፍሎሬንስ ላይ የተገኙት ኢስተርን ኦርቶዶክሲን አውቴንቲክሊ ሌጌት የሆኑ ናቸው የየፓትርያርኮቹ። ሄሪያ ላይ ሊነጻጸር አይችልም። ለምንድን ነው የማይነጻጸረው? ሄሪያ ላይ እንደውም ጭራሽ ሄሪያ እኮ ከበድ ብሎ በል
ራሱን ጭራሽ ክሌም ያደረገው እኮ እንደ ኢኮኖሚካል አውቴንቲኬት ያደርገውም ሌጂቲሜት የሆነ ሌጌቶች ሊሆኑ ይገባል። እያንዳንዱ ቢሾፕ የእያንዳንዱ እንዳልሆኑ በምን አወክ? የሄሪያው ስላልሆኑ እስቲ ኩስ በምን አወክ? ስላልሆኑ በምን አወክ? ባሉ ፍሮም ኢስት ኤንድ ዌስት ባሉ የሜትሮፖሊታን ቢሾፖች ተወግዘዋል። ፍሮም ኢስት ኤንድ ዌስት ያሉ የተወገዙት መቼ ነው? ጉባኤው ሳይደረግ በፊት ነው ወይስ ከተደረገ በኋላ? ጉባኤው ከተደረገ በኋላ የተወገዙት። እንደገና ደግሞ ጉባኤው ከመደረጉ በኋላ የኢስትና የዌስት ትክክለኛ ሌጌቶችን ገለዋል። አንዴ ጉባኤው ከተደረገ በኋላ ከሆነ ጉባኤው ሲደረግ ግን ያደረጉት ኦተንቲክ የሆኑ ለጂት የሆኑ ምናምን እንደዚህ ጳጳሳት ናቸው አይደሉም? ናቸው። እንደዚህ አይነት ጳጳሳት ያንን ጉባኤ አድርገውት ግን በኋላ ላይ ግን ምንድነው አብያተ ክርስቲያናቱ ወይም ቤተክርስቲያኒቱ አይ ኖ አይወክለንም አለች። የኤልቬራ ሌጂቲሜት ሌጌትስ አልነበሩም። ኤልቬራ የምትለኝ የሄሪያን ነው? አይ ዶንት ኖ በሱኛው ቃል አላውቅም። ኤልቬራ የሚባለው ቃል ነው ማለት ነው። እሺ ኤኒዌይስ እንግዲህ እሱን የአይከነ ክላስ ካውንስሉን ከሆነ ሄሪያን ነው የሚሆነው ብዬ አስባለሁ። እንግዲህ ኤኒዌይስ ራሱ ብጠይቅህ ሄሬቲካል እንደሆኑ አንተም ራስህ የምታውቀው አይከነ ክላስ ነው። በካውንስል ባይሆንም አይከነ ክላስቶችን ትቃወማላችሁ። እኛ አይከነ ክላስቶችን እንቃወማለን። አሁን እና ምን ስለዚህ ስታርቲንግ ፍሮም ቲቺንግ ኖ እኔ እኮ ካውንስሉ ትክክል መሆን አለበት እያልኩ አይደለም። እኔ ካውንስሉ ትክክል መሆን አለበት እያልኩኝ ሳይሆን ምንም እንኳን ሌጂቲሜት አይደሉም፣ ሄሬቲካልም ናቸው። ፍሎሬንስ ላይ የተጠሩት ቢሾፖች ግን ሌጂቲሜት የሆኑ ሌጌቶች ናቸው አይደለም። በነገራችን ላይ እዛ የአይኮነ ክላስ ጉባኤው ላይ የነበሩት መናፍቃን አልነበሩም፣ ጳጳሳት ነበሩ። በቃ ኖርማል የቤተክርስቲያን ጳጳሳት ተሰባስበው ከ300 የሚበልጡ በሰዓቱ መናፍቃን አይባሉም፣ መናፍቃን አይደሉም። ብራዘሪ በሰዓቱ መናፍቃን ተብለዋል እንዴ? መናፍቅ ምናምን የሚል ነገር እኮ የመጣው መች መሰለ ጆሲ? በኋላ ላይ አሁን እናንተ 7ኛ ካውንስል ብላችሁ 2ኛ ናይሲያን አምጥታችሁ የለ ያኔ ስታመጡ ስዕላትን ያልሳመ የተረገመ ይሁን እየተወገዘ ይሁን ምናምን የሚል ነገርን አምጥታችኋል ያኔ። አሁን ይሄ በእኛ የለም። እውነቱን ለመናገር ስዕላትን ያልሳመ የተወገዘ ይሁን ምናምን አሁን እነዚህ እረዳለሁ። በነገራችን ላይ አሁን ይህን እናንተ እንደዚህ በማለታችሁ ልቃወማችሁ አይደለም። በሰዓቱ ከተነሳው የአይኮኖክላዝም እንቅስቃሴ አንጻር ከዛ ሙቭመንት አንጻር ምናምን አንዳንድ ነገሮች እንደዚህ ነገሮች አሉ። ከዛ አንጻር ያ ነገር ተባለ። ማውራት ስጀምር መሄድ አለብኝ ትላለህ። እሺ ኩስ ልጨርስ ሀሳቤን አንተ ችግር የለም ችግር የለም። በቃ እንትን በለውና መሄድ ትችላለሽ። እኔ ልጨርሰው ሀሳቡን እና ምንድነው 7ኛው ጉባኤ ላይ ወይም 2ኛ የኒቂያ ጉባኤ ላይ ካቶሊካውያኑ ምን አይነት ነገርን ተናግረዋል? ስዕላትን ያልሳመ ምናምን እንደዚህ የተወገዘ ይሁን ምናምን የሚሉ ነገሮችን ያስቀምጣሉ። ስለዚህ አናቴማዎቻቸው ውስጥ ቃለ ግዘታቸው ውስጥ እንደዚህ አይነት ነገር አለ። በዓለም አቀፍ ጉባኤያቸው ላይ ጭምር ማለት ነው። እኛ ጋር እንደዚህ የለም። ስዕላትን እናከብራለን ምናምን በዚህ ደረጃ ይሄ የግዘት ቃላትን ምናምን ግን አላስቀምጥንም። ከጥንቱ እንደዚህ አይነት ነገር ይሄ በግዘት ደረጃ እንደዚህ የሚነገሩ ነገሮች ስለሌሉ ማለት ነው። ግን የካቶሊካውያኑም ግን እንደዛ ያሉበት ግን የራሳቸው ምክንያት አላቸው። በሰዓቱ የተነሳ የአይኮኖክላዝም ሙቭመንት ነበር። ይህ ስዕላትን በጣም የማንቋሸሽ ምናምን አይነት ነገር ማለት ነው። እና ከዛ አንጻር ይሄን ነገር ተናግረዋል። ግን ምንድነው ይሄንን ነገር ከመናገራቸው እንደሚያስወግዝ ምናምን እንደዚህ ነገር ከመናገሩ በፊት ማለት ነው የነበሩ የራሳቸው ጳጳሳት ተሰባስበው ይሄንን ነገር የተናገሩት። ምን የተናገሩት? ወደ 330 ምናምን ወደ 340 የሚጠጉ ጳጳሳት ተሰባስበው ስዕላት አይሆኑም፣ ስዕላትን መጠቀም የለብንም የሚል ነገርን ወሰኑ ጳጳሳቱ። በሰዓቱ የነበሩት ጳጳሳት መናፍቃን ናቸው ወይ ተወግዘዋል? አልተወገዙም። እሱም በሰዓቱ መናፍቃን አልነበሩም ብሎኛል። ከዛ በኋላ ግን ካለው ሁኔታ አንጻር ግን ይወገዛሉ አይነት ነገር ነው። ስለዛ ምንድነው አሁን መናፍቃን አይደሉም በሰዓቱ በቃ ኤርሲያን ጳጳሳት ናቸው። ግን ተሰባስበው ወደ 340 የሚሆኑ ጳጳሳት በጣም ብዙ ናቸው አይደል? የኒቂያው ጉባኤ ራሱ 318 አባቶች ናቸው የተሰባሰቡበት፣ ጳጳሳት ናቸው የተሰባሰቡበት። ኦኬ። እና ይሄ ደግሞ ወደ 330 ምናምን ወደ 340 የሚጠጋ ጳጳሳት ተሰባስበው ያንን አሉ። አሁን ይህንን ያነሳሁት ለምን መሰላችሁ? ይሄ ነገር ተፈጠረ ማለት
ስዕላትን የማንቋሸሽ ነገር በዚህ በኬልቄዶናውያን በኩል እንደዚህ ቢመጣም አንዳንድ ፕሮቴስታንቶች እንደውም ይሄ ትክክለኛ ጉባኤ ነው ይላሉ። እውነቱን ለመናገር በኬልቄዶናውያኑ የተደረገው ይህን ጉባኤ ማለት ነው። ግን ምን ተፈጥሮ ነበር በሰዓቱ? ይሄ ትክክል የማይሆንበት አንዱ ምክንያት ምንድነው? ይሄ ዋና ፓትሪያርኬቶች አልተሳተፉበትም። ፓትሪያርኬቶቹ አልተሳተፉበትም። ጳጳሳት ስለመጡ ብቻ እንደዛ ይሆናል ማለት አይደለም። ልክ እንደዚህ ሁሉ አሁን ጆሲ እንዳለን ወንድማችን ከኢስተርን ኦርቶዶክስ የሆኑ ጳጳሳት ማለት ነው እዛው ጉባኤ ላይ ሄደው ተገኝቶ ቢሆን ራሱ እና ምን ብለው እንደፈረሙ እንግዲህ አሁን እሱን አሳየን ስንለው በእርግጥ አላሳየንም ማስረጃ የለኝም ብሏል። እና ምን ብለው እንደፈረሙ ምናምን ብናይና ከዛ በኋላ ደግሞ ማለት ነው እነሱ ራሳቸው ደግሞ ተገኝተው ቢፈርሙ ራሱ ያው 300 ምናምን ጳጳሳት ሙሉ እኮ ፈርመው ወይም ደግሞ ተስማምተው ያንን ነገር እኮ አጽድቀውት ነበረ። የዓለም አቀፋዊ ጉባኤ ነው። ልክ ይሄ በቁርአን ላይ አብሮጌሽን የሚባል ነገር አለ አይደለ? አላህ አንድ አያ ያወርድና አንድ መገለጥ ከዛ በኋላ ድጋሚ ደግሞ እሱን የሚያጣፋ ደግሞ ሌላ አያ ያወርዳል። ልክ እንደዚህ ሁሉ አሁን በኬልቄዶናውያን ዘንድ አንድ ጉባኤ ተደረገ። ከዛ እሱን የሚያጣፋ ደግሞ ሌላ ጉባኤ ሆኖ ነው የመጣው። ሰባተኛው ጉባኤ ሲመጣ ሁለተኛው ኒቃ ጉባኤ ማለት ነው። እና የመጀመሪያው ግን ትክክለኛ ዓለም አቀፋዊ ጉባኤ የማይሆንበት ግን ምክንያቶች አሉት። ይሄን እኔም አምናለሁ። ኢቭን በኬልቄዶናውያን ምን ይል ካልን የአይከነ ክላስት ጉባኤ እውነተኛ የዓለም አቀፋዊ ጉባኤ የማይሆንበት የራሱ የሆነ ምክንያት አለው። እና ግን ያኔም ግን ቢሆን ምንድን ነው የተሰባሰበው? ወደ 300 ምናምን የሚሆን ጳጳስ ነው። እዚህም ደግሞ የኢስተርን ኦርቶዶክስ አባቶች ቢመጡ ራሱ ነው የሚለው ሙሉ በሙሉ የኢስተርን ኦርቶዶክስን በቃ ይወክላሉ ማለት ግን አይደለም። ይኸው እንዳለውም እሱም በቃ ሲሄዱ ግን ተቃውሟቸዋል አለ። ስለዚህ አስቀድሞ የእነሱ ምን ነበረ በኋላ ላይ ነው የተቃውሞ ምናምን የሚለውን እሱን ተውት ነው። አሁን በሌሉበት የኢስተርን ኦርቶዶክስ ላይ ዝም ብሎ እንደዚሁ የሐሰት ዱላን ከመሰንዘር በቃ ኢስተርን ኦርቶዶክስ ምንድን ነው የምትለው? ከራሷ ከኢስተርን ኦርቶዶክስ መስማት። የሮም ካቶሊክ ክርስቲያን ምንድን ነው የምትለው? ከራሳቸው ከሮም ካቶሊክ መስማት። እንደዛ የተሻለ ነው። እና ስለ ኢስተርኖች ይናገሩ፣ ስለ ሮም ቤተክርስቲያን የራሷ የሮም ቤተክርስቲያን ትናገር። እና እዚህ ሁሉ ውስጥ ያገባን ነገር ምንድን ነው? መንፈስ ቅዱስ ከወልድም ይወጣል የሚለው ይሄ በክሪድ ደረጃ የተጨመረው በራሳቸው በሮም ቤተክርስቲያን ነው እንጂ በእንትን አይደለም። በሮም ቤተክርስቲያን ስለተጨመረ ኢስተርኖች ነው ይላሉ ነው ያልኩት እኔ። ስለዚህ አሁን የሮም ቤተክርስቲያን ደግሞ የጨመረችበት የራሱ የሆነ ምክንያት ደግሞ ሊኖራት ይችላል ብያቸዋለሁ አይደለ? አሳማኝ ነገር ካለ የሮም ቤተክርስቲያን ይህን ነገር የጨመረችበት ማለት ነው። አሳማኝ ነገር ካላት አይ እንደው ከዚህ አንጻር ነው የጨመርኩት ብላ ደግሞ እሷም ትናገር የለ በቃ እሷም ከተናገረች ከእሱ አንጻር ደግሞ ያ ነገር ይታያል። ስለዚህ ምንድን ነው የሮም ቤተክርስቲያንና የኢስተርን ቤተክርስቲያን ለሁለት ተለያይቷል። በዚህ በእንደነዚህ አይነት ምክንያቶችም ለሁለት ተለየ ነው እንጂ አንዱ ከአንዱ ወጣ የሚለው የሚያስኬድ አይመስለኝም። ኢስተርን ኦርቶዶክስ ጋር ከሄዳችሁ በተለይ በጣም እንደዚህ በጣም ኮንዘርቫቲቭ የሆኑ ኢስተርን ኦርቶዶክሶች ጋር ከሄዳችሁ የሮም ካቶሊክ ቤተክርስቲያን እንደ መናፍቅ ነው የሚያዩት። መናፍቃን ናቸው። ከአንዷ ሐዋርያዊት ከሆነችው ከኤርሲያን ተነጥለዋል፣ ተለይተዋል ይላሉ። ኦኬ፣ በዚህ ደረጃ ርቀው ነው የሚናገሩት። ርቀው ሳይሆን ኦኬ ለነሱ ትክክል ከሆነም እሱ አያገባኝም እኔ ትክክል ከሆነም እሰየው። እና የኢስተርን ኦርቶዶክስ እንደዛ ነው የሚሉት አንዳንዶቹ ማለት ነው። ምንድነው በዚህኛው ሳይድ ደግሞ ከኛ ወጡ የሚልም ደግሞ ካለ ከሮም ካቶሊክ ቤተክርስቲያን ደግሞ አይ ከኛ ነው የወጡት የሚልም ነገር ሰው ደግሞ ሊኖር ይችላል። የካቶሊክ ቤተክርስቲያን መሆኑ ግን ገለልተኛ ሆነን ስናየው ግን በቃ ስፕሊት ያደርጋል። ጉባኤያቱ እነዚህ ቸርቾቹ ለሁለት ተከፈሉ እና ልክ እንደ ሉተር ከካቶሊክ ቤተክርስቲያን ሲወጣ እንዳለው ተደርጎ ሊሳል አይችልም ነው እሱ ናቸው። አንቺ ከታች አለሽ እየሳኩሽ ነበር። ሀሳቡን የጀመርሽው አንቺ ነሽ። ማይ ግቢ ይኸው ወደዛው ተንደርድረን ወደዛው ተመለስን ማለት ነው። ስለዚህ አስገባት ጆሲም እንዳለው አሁን ቅድም ጆሲም ሲናገር ነበረ። አይ ሉተር ሲወጣ እንደነበረው ልክ እንደዛ አይደለም ብሎ ነበር ራሱ ካቶሊኩ መጥቶ ማለት ነው። እና ትክክል ነው። እኔ እንደዛ ነው ማምነው። ሉተር ከካቶሊክ ቤተክርስቲያን መውጣቱን ከዛ የሉትራን ቸርች መመስረቱን ከኢስተርን ኦርቶዶክስ ጋር ማነጻጸር ማለት አይታሰብም። ራሱ ጭራሽ ነው የማይታሰበው። እና ምንድነው የሉተር እንደተባለው ጳጳስም አልነበረም ምናምን የሚል ነገር አስቀምጦልናል ጆሲ። ትክክል። ልክ ስንነሳ ምን ብለን ነበረ? ቤተክርስቲያን ሁልጊዜም ቢሆን ምን አላት? መንጋ ብቻ አይደለም ያላት ብያቸዋለሁ። ምን አለ? እረኞች ደግሞ አሉ። ሐዋርያት ሥራን ጠቅሼ ነገራችሁ ነበር አስቀድሜ ምዕራፍ 20 ላይ ያለው እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። ስለዚህ መንጋ ብቻ አይደለም፣ ምንም አለ፣ እረኞች አሉ፣ ኦቨርሲየሮች አሉ፣ ጳጳሳት አሉ። ስለዚህ መንጋ ብቻ የሚባል ነገር የለም፣ ጳጳሳት አሉ። ስለዚህ ጳጳሳትና መንጋ ያለበት ጉባኤ እንደ ጉባኤ
የሉትራን ቤተክርስቲያን እንደዛ አይነት ነገር አይደለም የነበራት። እንደዛ አይነት ነገር የለም። እና አክቹዋሊ ወደኛ የምትመጡ ከሆነ ከክርስቲያን አንድ ሰው ከተወገዘ ከተለየ በኋላ ኢቨን ማጥመቅም አይችልም ማለት ቢያጠምቅም ቫሊድ አይሆንም። በዛው ማለት መቀጠል እንደዛ አይችልም። እሱ በህይወት እስካለ ድረስ ማስቀጠል የሚችለው ቸርችም አይኖርም ማለት በህይወት ኖሩ ማለት አንድ የተወገዘ ካህን ቢወገዝ ለምሳሌ ያ የተወገዘው ካህን ቢያንስ ያው በፊት የማጥመቅ ስልጣን ስለሰጠኝ አሁንም እያጠመቅኩ እኖራለሁ ቢል ራሱ ማለት ነው በህይወት እስካለ ድረስ እያጠመቀ የሆነ ማህበርን መስርቶ ማለት ነው ከዛን እዛ ጋር እውነተኛ ቤተክርስቲያን መመስረት አይችልም። በህይወት እስካለ ድረስ የምትቀጥል የሆነች ቤተክርስቲያን መመስረት አይችልም። እንደዛ ራሱ ማድረግ አይችልም። እና እንደዛ ነው ያ